እንግዲህ ትላንትና ከምዕራፍ 19 እስከ 21 ድረስ ያለውን ከረቁ ጋር ተመልክተን ነበረ። በብዙ ተግዳሮት ውስጥም ቢሆን ጌታ ረድቶን ለማየት ለመማር ለመካፈል ችለናል። ዛሬ ደግሞ ከምዕራፍ 22 ጀምሮ ያለውን እናያለን። ምዕራፍ 22 እንግዲህ በክፉዎች ነገስታት ላይ የተሰጠ ፍርድን ነው በዋናነት የሚያሳየን። እዚህ ክፍል ላይ ከቁጥር 1 እስከ 5 ድረስ ያለውን ሐሳብ ስንመለከት ፍትህና ጽድቅን አድርጉ ብሎ እግዚአብሔር ሲናገር እናያለን። መሪነት ፖለቲካዊ ስልጣን ብቻ አይደለም፣ መለኮታዊ አደራም ነው። በተቀመጣችሁበት የስልጣን ወንበር ላይ የእግዚአብሔርን መለኮታዊ አደራ የመወጣት ኃላፊነት አለባችሁ። ስለዚህ መለኮታዊ አደራም ጭምር ስለሆነ ፍትህንና ጽድቅን አድርጉ ብሎ ሲያዛቸው እንመለከታለን። ኦሪት ዘዳግም ምዕራፍ 17 ከቁጥር 18 እስከ 20 ድረስ የእግዚአብሔር ቃል እንደዚህ ይላል። በመንግስቱም ዙፋን በተቀመጠ ጊዜ ይላል፣ ለንጉስ የሚሆነውን ወግ ሲናገር ማለት ነው ሙሴ። በመንግስቱም ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህንን ህግ ለራሱ በመጽሐፍ ይጻፍ ይላል። አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ህግ ቃል ሁሉ ይህችንም ስርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ ከትእዛዙም ቀኝና ግራ እንዳይል እርሱም ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ ከእርሱ ጋር ይኑር፣ እድሜውን ሁሉ ያንብበው ይላል። ማንም በስልጣን ወንበር ላይ የሚቀመጥ ማንም በገዢነት ዙፋን ላይ የሚቀመጥ ሰው በመንግስቱ ዙፋን በተቀመጠ ጊዜ ማድረግ ያለበትን ነገር ይናገራል። እግዚአብሔርን መታዘዝና መፍራት ሊማር ያስፈልገዋል ይላል። ነገስታት እግዚአብሔርን መታዘዝና መፍራትን እንዲማሩ ደግሞ ምንድነው ማድረግ ያለባቸው? ከመጽሐፉ ጋር መጣበቅ አለባቸው። በየትኛውም የኃላፊነትና የስልጣን ወንበር ላይ የተቀመጡ ሰዎች እግዚአብሔርን መታዘዝና እግዚአብሔርን መፍራት ሊማሩ ያስፈልጋቸዋል። ምክንያቱም ከፖለቲካዊ ስልጣንነት ባለፈ የተቀመጡበት ወንበር መለኮታዊ አደራን የሚወጡበት ኃላፊነት ጭምር ነው። የሚጠይቃቸው የሚመሩት ህዝብ ወይም ያስቀመጣቸው አስተዳደራዊ ሲስተም ብቻ ሳይሆን የሰማይ አምላክ፣ የሁሉ ገዢ፣ የሁሉ ንጉስ፣ የሁሉ ጌታ፣ የሁሉ የበላይ የሆነ በስልጣን ወንበር ላይ ሰዎችን የሚያስቀምጥ እርሱ ስለሚጠይቃቸው የእሱ ባላደራ ስለሆኑ የህጉን መጽሐፍ ሊማሩት ሊያጠኑት ከህጉ መጽሐፍ ጋር ሊጣበቁ ያስፈልጋል። እግዚአብሔርን መፍራትና መታዘዝ መማር የሚችሉት ከህጉ መጽሐፍ ጋር የተጣበቁ እንደሆነ ብቻ ነው ይለናል ሙሴ በዘዳግም መጽሐፍ ላይ ማለት ነው። ወዳጆቼ የእግዚአብሔር መጽሐፍ ውስጥ እግዚአብሔርን የመፍራት እውቀት ብቻ አይደለም ያለው፣ እግዚአብሔርን መፍራት አለባችሁ የሚል ኢንፎርሜሽን ብቻ አይደለም ያለው። በዚህ በእግዚአብሔር መጽሐፍ ውስጥ እግዚአብሔርን የመፍራት መንፈስ ጭምር አለ። ሃሌሉያ ሃሌሉያ። በእውነት እግዚአብሔርን መፍራት እውቀት ብቻ አይደለም። ታውቃላችሁ አይደለ? ትንቢተ ኢሳይያስ ምዕራፍ 11 ላይ እግዚአብሔርን የመፍራት መንፈስ ያርፍበታል የሚለው ቃል እንዴት እንደምወደው ልነግራችሁ አልችልም። ቃሉን ስናነብ ቃሉ ህይወትም መንፈስም ነው አለ አይደለ? ጌታ ኢየሱስ ክርስቶስ እኔ የነገርኳችሁ ቃል ህይወትም መንፈስም ነው አለ። አንዱ ቃሉን በማንበብ ቃሉን በማጥናት ከቃሉ ጋር በመጣበቅ የምንካፈለው አንዱ መንፈስ ምን መሰላችሁ? እግዚአብሔርን የመፍራት መንፈስ። ሃሌሉያ። እግዚአብሔርን መፍራት ስለሚሰጣቸው ጠቀሜታዎች፣ እግዚአብሔርን አለመፍራት ስለሚያደርስብን ጉዳቶች፣ እግዚአብሔርን መፍራት እንዴት ወሳኝ ነገር እንደሆነ፣ እንዴት አስፈላጊ ነገር እንደሆነ፣ እንዴት ግዴታ እንደሆነ ምናምን ብቻ አይደለም የሚነግረን ይሄ መጽሐፍ። እነዚህ ሁሉ ነገሮች እንደተጠበቁ ሆነው እግዚአብሔርን መፍራት የምንችልበትን መንፈስ ደግሞ ያካፍለናል። ሃሌሉያ። ስለዚህ ነገስታት እግዚአብሔርን መፍራት ይማሩ ዘንድ ይህችን ስርዓትም ጠብቀው ያደርጉ ዘንድ በወንድሞቻቸውም ላይ እንዳይኮሩ ከትእዛዙም ግራና ቀኝ እንዳይሉ ከመጽሐፉ ከነርሱ ጋር ይኑር፣ እድሜያቸውን በሙሉ ያንብቡት ይላል። ሃሌሉያ። እግዚአብሔርን ፍራ የሚል የሆነ ኢንፎርሜሽን አንድ ቀን አንብበው ዘወር ይበሉ ሳይሆን እድሜያቸውን ሁሉ ያንብቡት። በየቀኑ ስናነበው በየቀኑ መንፈስን ያካፍለናል። እግዚአብሔርን ፍሩ የሚል ኢንፎርሜሽን ብቻ ሳይሆን እግዚአብሔርን መፍራት የምንችልበትን መንፈስ ያካፍለናል። ክብር ለሱ ይሁን። በዚህ መጽሐፍ ውስጥ እግዚአብሔርን የመፍራት መንፈስ አለ። ሃሌሉያ። መዝሙር 72 ቁጥር 4 ላይ ደግሞ እንደዚህ ይላል፣ ለችግረኞች ከ4 እስከ 5 መዝሙር 72 ከ4 እስከ 5 ለችግረኞች ህዝብ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉውንም ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል ይላል። ምኑ? ዙፋኑ። እንደዚህ የሚያደርግ ንጉስ፣ እንደዚህ የሚያደርግ ገዢ፣ እንደዚህ የሚያደርግ በስልጣን ወንበር ላይ የተቀመጠ ማንኛውም ሰው ምን የሚያደርግ? ለችግረኛ ህዝብ በጽድቅ የሚፈርድ የድሆችን ልጆች የሚያድን ክፉን የሚያዋርድ እንዲህ የሚያደርግ ሰው ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል ብሎ ለዳዊት በገባው ኪዳን እግዚአብሔር ይናገራል። ለምን ከተባለ ዙፋን በጽድቅ ይጸናል።
ሃሌሉያ። ደጋግመን ይህንን ቃል ተመልክተናል አይደለ? የምሳሌ መጽሐፍን ስናጠና ስንመለከት ነበረ። ዙፋን ወዳጆቼ በሆነ በጠንካራ የመከላከያ ሰራዊት፣ በጠንካራ የኢኮኖሚ ስርዓት፣ በጠንካራ ዲፕሎማሲያዊ አቅም ምናምን ብቻ አይደለም። ዙፋን በዋናነት የሚጸናው በጽድቅ ነው። ዙፋን ስላችሁ ደግሞ ይሄ አሁን ነገስታትን አይደለም። እኔ በምድር ላይ የምድር ሀገራትን የሚያስተዳድሩ ነገስታትን አይደለም እዚህ ቁጭ ብዬ እያስተማርኩኝ ያለሁት። ለእኔና ለእናንተ ይሄ ምን ማለት ነው ከተባለ እግዚአብሔር ባስቀመጠን በየትኛውም ቦታ ላይ በጽድቅ እዛ ቦታ ላይ ጸንተን መኖር እንችላለን። ጽድቅ በተቀመጥንበት ስፍራ ላይ ጸንተን እንድንኖር ያደርገናል። ሃሌሉያ ሃሌሉያ። ጌታ ስሙ ይባረክ። ሁለተኛ ሳሙኤል ምዕራፍ 8 ቁጥር 15 ላይ እንደዚህ ይላል ስለ ዳዊት ሲናገር፣ የዳዊት ዙፋን ለምን ለዘላለም እንዲጸና እግዚአብሔር ኪዳን እንደገባለት ሲናገር፣ ዳዊትም በእስራኤል ሁሉ ላይ ነገሰ ይልና ዳዊትም ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። ሃሌሉያ። የራሱ ነገዶች የሆኑትን ለይቶ የራሱ ቤተሰቦች የሆኑትን መርጦ አብሮ አደጎቹን ወይንም የከተማውን ሰው ወይንም እሱ የተወለደበትን አካባቢ ሰሌክት አድርጎ ሳይሆን በጎሳ በሆነ በነገድ ምናምን ከፋፍሎ ሳይሆን ዳዊትም ለሕዝቡ ሁሉ ሃሌሉያ በነገሰበት ዘመን ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። ስለዚህ እግዚአብሔር ምን አደረገ? ዙፋንህ ለዘላለም ይጸናል አለው። በጨረቃ ፊት ለፊት ለልጅ ልጅ ይኖራል። ፀሐይ በሚኖርበት ዘመን ሁሉ ሃሌሉያ ዙፋንህ ጸንቶ ይኖራል አለው እግዚአብሔር። ምክንያቱም ለሕዝቡ ሁሉ በጽድቅ ይፈርድ ስለነበረ፣ ፍርድንና ጽድቅን ለሕዝቡ ሁሉ ያደርግ ስለነበረ ማለት ነው። በየትኛውም ስፍራ ላይ እግዚአብሔር ባስቀመጠን ስፍራ ላይ ጽድቅንና ፍርድን ለሰው ሁሉ ያለ ልዩነት በቀለም፣ በጾታ፣ በዘር፣ በቋንቋ፣ በቀለም ሰዎችን ሳንለይ ጽድቅንና ፍርድን ስናደርግ እግዚአብሔር በዛ ስፍራ ላይ ያጸናናል። እግዚአብሔር በዛ ስፍራ ላይ በየትኛውም ስፍራ ለፍትህ የምንቆም የጭቁኖች ተሟጋች በጽድቅ የምንፈርድ ስንሆን እግዚአብሔር በዛ ስፍራ ላይ ያጸናናል። ለምን ካላችሁ ወዳጆቼ ፍርድን በተመለከተ እግዚአብሔር በጣም ሲሪየስ ነው። ፍትህን በተመለከተ እግዚአብሔር በጣም ሲሪየስ ነው። ለምን ከተባለ ፍርድ የእግዚአብሔር ነው። ታውቃላችሁ፣ ፍርድ የሰው አይደለም። የኛ ስራ አይደለም እኮ መፍረድ፣ የኛ ስራ አይደለም፣ የእግዚአብሔር ነው ፍርድ። ፍርድ በምንሰጥበት በየትኛውም ስፍራ እግዚአብሔርን ሪፕሬዘንት አድርገን ነው ፍርድ የምንሰጠው። እግዚአብሔርን ሪፕሬዘንት አድርገን እግዚአብሔርን ወክለን ነው። ምክንያቱም የሰው ስራ አይደለም መፍረድ። እግዚአብሔርን ወክለን የምናገለግለውን ይህንን አገልግሎት እግዚአብሔርን ወክለን የምንሰጠውን ይህንን ብያኔ ወይንም ይህንን ፍርድ እሱን በማይወክል እሱን በማይገልጥ እሱን በማይመጥን እሱን ሪፕሬዘንት በማያደርግ መልኩ ልናደርገው አይገባም ማለት ነው። ምክንያቱም የኛ አይደለም፣ የእግዚአብሔር ነው። ፍርድ የእግዚአብሔር ነው፣ የሰው አይደለም። እኔ ስፈርድ እግዚአብሔር እኔን ወክለሽ ፍረጂ እያለኝ ነው። እሱን ወክዬ ስፈርድ ደግሞ እሱ ቢሆን የሚፈርደውን ነው እንጂ መፍረድ ያለብኝ እሱን ሚስ ሪፕሬዘንት ማድረግ የለብኝም። ዳዊት እግዚአብሔርን በትክክል ሪፕሬዘንት አድርጎት ነበር ለሕዝብ ሁሉ። እግዚአብሔር ለማን ነው የሚፈርደው? ለሕዝብ ሁሉ። እግዚአብሔር ሀብታምን ከድሃ ለይቶ አይፈርድም። እግዚአብሔር ጥቁርን ከነጭ ለይቶ አይፈርድም። እግዚአብሔር ወንድን ከሴት ለይቶ አይፈርድም። እግዚአብሔር ባለስልጣንን ከተርታው ሕዝብ ለይቶ አይፈርድም፣ ለሕዝብ ሁሉ። አንድ ጊዜ አብርሃም እንደዚህ ያለው ሰዶምና ገሞራን እገለብጣለሁ፣ አጠፋለሁ፣ ኃጢአታቸው በዝቶ በጣም እስከ ሰማይ ድረስ ደርሷል። እስኪ እንደዛ እንደሆነ ለማየት ነው ደግሞ የወረድኩት። እንደዛ ሆኖ ካገኘሁት አጠፋለሁ፣ እገለብጣታለሁ ያችን ከተማ ሲለው አብርሃም እንደዚህ ያለ፣ ጌታዬ ሆይ አለ፣ የምድር ሁሉ ዳኛ ጻድቁን ከኃጢአተኛው ጋር እንዴት ያጠፋል አለ። እግዚአብሔር የማን ዳኛ ነው ወዳጆቼ? የምድር ሁሉ ዳኛ፣ የነጭ የጥቁር፣ የወንድ የሴት፣ የድሃ የሀብታም፣ የምድር ሁሉ ዳኛ ነው እግዚአብሔር። የምድር ሁሉ ዳኛ ሆይ አለው። ሃሌሉያ። ለሕዝብ ሁሉ የምትፈርድ ሆይ፣ ሁሉ ለፍትህ ቀና ብለው የሚጠብቁ አንተን ተስፋ የሚያደርጉ ፍትህ የተዛባባቸው ፍርድ የጎደለባቸው የምድር ዳኝነት ያጎሳቆላቸው ቀና ብለው በተስፋ የሚጠብቁ ሆይ፣ ጻድቁን ከኃጢአተኛው ጋር ማጥፋት ይህ ከአንተ ይራቅ። አንተን የማይመጥን ነገር ነው። አንተን አይገልጽህም። ይሄ ያንተ ባህሪ አይደለም አለው አብርሃም። 50 ጻድቃን ቢኖሩ ያችን ከተማ አትምራትም ሲለው 50 ከተገኙ እምራት አለው አለ።
ጌታዬ አንድ ጊዜ ጀምሬያለሁኝ ካንተ ጋር እስኪ አሁን ደግሞ ልናገር ፍቀድልኝ 10 ቢኖሩስ አትምራቸው ማለት እምራቸዋለሁኝ አለ። አንፎርቹኔትሊ እንደምታውቁት 10ም አልተገኘም። ሎጥ ብቻ ነው የተገኘው። ሎጥንና ልጆቹን አስወጥቶ እግዚአብሔራችን ከተማ አጠፋት። ግን አብርሃም እግዚአብሔርን የጠራበት መንገድ፣ አብርሃም እግዚአብሔርን የገለጠበት መንገድ እዛ ጋር በጣም ልቤን ይነካኛል። የምድር ሁሉ ዳኛ። ሃሌሉያ። ዳዊት አያችሁ ያንን የምድር ሁሉ ዳኛ በትክክል ሪፕሬዘንት አደረገው። ለህዝብ ሁሉ በጽድቅ ፈረደላቸው። እግዚአብሔር እንደሚያደርግ ያለ ልዩነት በጽድቅ እንደሚፈርድ ለህዝብ ሁሉ በጽድቅ ፈረደላቸው። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 4 ላይ ስለ ጌታ ስለ ኢየሱስ ክርስቶስ የተነገረው ትንቢት እንደዚህ ይላል፣ ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፉዎችን ይገድላል ይላል። ከዛ በኋላ ከቁጥር 6 እስከ 9 ድረስ ያለውን ስንመለከት ደግሞ በጣም የሚያስደነግጥ ነገር እናያለን። አንድ ቁልቁለት ያስቀምጥልናል ኤርምያስ ከቁጥር 6 እስከ 9 ድረስ። ከታላቅ ክብር ወደ ታላቅ ውርደት የሚወስድ አንድ ታላቅ ቁልቁለት ያሳየናል። ምንድነው ቁልቁለቱ ከተባለን ቁጥር 9 ላይ በደንብ ስቴት አድርጎ አስቀምጦታል ኤርምያስ። የትኛው መንገድ ነው ከታላቅ ክብር ወደ ታላቅ ውርደት የሚወስደው መንገድ የቱ ነው ወዳጆቼ? ቁጥር 9 እንደዚህ ይላል፣ ከእኔ ከአምላካችሁ ጋር የገባችሁትን ቃል ኪዳን አፍርሳችሁ ባዕዳን አማልክትን በማምለካችሁና በማገልገላችሁ ምክንያት ነው ይህንን ቁልቁለት የወረዳችሁት ይላል። ይህችን ከተማ ያከበርኳትን ከተማ እጥላታለሁ፣ በእርሷ የሚያልፉ ሁሉ እያፏጩ እግዚአብሔር በዚህ ከተማና በነዋሪዎቿ ላይ ለምን እንደዚህ ያደረገ ብለው እርስ በርሳቸው ይነጋገራሉ። ታውቃላችሁ በዘመናት መካከል አሕዛብ የሚነጋገሩት ስለ እስራኤል በረከት ነው። አሕዛብ የሚነጋገሩት ስለ እስራኤል ጠባቂ፣ ስለ አስፈሪው አምላካቸው፣ በሸለቆ በሜዳ በተራራ ስለማይበገረው ስለ ታላቁ አምላካቸው ነው የሚነጋገሩት። አሁን ግን ምን ይነጋገራሉ? በዛች ከተማ ሲያልፉ አለ ይህችን ከተማ በውስጧም የሚኖሩትን የሚመለክበትን ቤት ታላቁን ቤተ መቅደስ እግዚአብሔር እንዴት አድርጎ ነው እንደዚህ የጣለው? እንዴት አድርጎ ነው እንደዚህ የፈራረሱት ብለው እርስ በርሳቸው ይነጋገራሉ። ከዛ መልሱ እዚህ ያደረሳችሁ መንገድ ቁጥር 9 ላይ ያለው ነው ይላቸዋል። እናንተ ከእኔ ከአምላካችሁ ጋር የገባችሁትን ቃል ኪዳን አፍርሳችሁ ባዕዳን አማልክትን በማምለካችሁና በማገልገላችሁ ምክንያት መሆኑን ይረዳሉ እነዛ ሰዎች። እኔ ኪዳኔን የማልጠብቅ አምላክ ሆኜ ሳይሆን፣ እኔ በቃሌ የማልገኝ አምላክ ሆኜ ሳይሆን፣ እኔ እናንተን መሸከም እናንተን መጠበቅ ተስኖኝ ደክሞኝ አቅቶኝ ታክቶኝ ሳይሆን እናንተ እኔን ሪፕሌስ ስላደረጋችሁኝ በሌሎች አማልክት ስለተካችሁኝ መሆኑን ይረዳሉ። እነዛ ሰዎች ይረዳሉ። የኔ ስም አይጠፋም፣ የእናንተ ስራ ግን ይገለጣል። ለምን እንደዚህ እንደሆናችሁ ይረዳሉ እነዛ ሰዎች ይላል እግዚአብሔር። እግዚአብሔርን ሪፕሌስ ማድረግ፣ እግዚአብሔርን በሌሎች በምናምንቴ ነገሮች በቁሳቁስ ፈጣሪ ባልሆነ ፍጡር በሆነ ነገር መተካት ከታላቅ ክብር ወደ ታላቅ ውርደት የሚወስደው የቁልቁለት መንገድ እሱ ነው ወዳጆች። እግዚአብሔርን ሪፕሌስ ያደረገ ማንኛውም ነገር በቤታችሁ ውስጥ በህይወታችሁ ውስጥ ካገኛችሁ እሱ ቁልቁለት ነው። ከታላቅ ክብር ወደ ታላቅ ውርደት የሚወስደው ቁልቁለት ነው። እሱን መንገድ አትጀምሩት ወዳጆች። መንፈሳዊ ውድቀታችሁ ነው እዚህ ያደረሳችሁ ይላቸዋል። የደረሰባቸው እኮ ዲስትራክሽን አካላዊ ነው። የደረሰባቸው ዲስትራክሽን ፖለቲካዊ ነው። ግን የነዚህ ሁሉ ዲስትራክሽኖች የነዚህ ሁሉ ውድቀቶች በር ከፋችሁ መንፈሳዊው ውድቀት ነው ይላል እግዚአብሔር። ይህንንም ደግሞ አሕዛብ ይረዳሉ። ከእኔ ጋር ያላችሁ ነገር ስለተበላሸ ነው፣ እኔን ሪፕሌስ ስላደረጋችሁ ነው ይህ ሁሉ ነገር የደረሰባችሁ ይላቸዋል። እዛ ከቁጥር 10 እስከ 12 በይሁዳ ንጉስ በሴሎ ላይ የተላለፈን ፍርድ እናያለን። ላይመለስ ወደ ግዞት ይሄዳል አለ እግዚአብሔር። ላይመለስ ወደ ግዞት መሄዱን እግዚአብሔር ከሞት ይልቅ የከፋ ነገር ነው። ለሞቱ ሰዎች እንዳታለቅሱ ለሱ አልቅሱለት ይላል። ወደ ምርኮ ይሄዳል፣ ወደ ግዞት ይሄዳል። ተመልሶ ይህችን ሀገር ሳያያት እዛው በሄደበት ሀገር ይሞታል። ይሄ ደግሞ በስጋ ሞት ከናንተ ከተለዩ ሰዎች ይልቅ እጅግ በጣም የሚያሳዝን ነገር ነውና
ለሞቱ ሰዎች አታልቅሱ፣ ለሱ ነው ማልቀስ ያለባችሁ ይላል። ለሱ ነው ማልቀስ ያለባችሁ ወገኖች። ይሄ ምንድነው የሚያስተምረን? ከስጋ ሞት በላይ ሊያሳዝነን የሚገባው፣ ሊያስለቅሰን የሚገባው፣ ሊያስተክዘን የሚገባው ሰዎች ከእግዚአብሔር ተለይተው ሳይመለሱ መቅረታቸው ነው። ይሄ ንጉስ ይሄዳል የእግዚአብሔርን ምሕረት ሳይቀበል ለሪስቶሬሽን ሳይደርስ ሳይመለስ ወደ ነበረበት ስፍራ ሳይመለስ በሄደበት ቦታ ይሞታል። ስለዚህ ከሞቱት ሰዎች ይልቅ እሱ ነው ሊያሳዝናቸው የሚገባው ይላቸዋል እግዚአብሔር። ከቁጥር 13 እስከ 19 ድረስ በኢዮአቄም ላይ የተላለፈውን ፍርድ ደግሞ እናገኛለን። ኢዮአቄምን እንግዲህ ሲገልጸው የእግዚአብሔር ቃል በግፍ በጭቆና ሌሎችን በመበዝበዝ በሰበሰበው ገንዘብ ለራሱ የተንደላቀቀ ቤተመንግስት የሰራ ሰው ነበረ። ህዝቡ በዛ ሁሉ ቀውስ ውስጥ እያለፈ እሱ ህዝቡን እየበዘበዘ ለራሱ በጣም የተንደላቀቀ ቤተመንግስት ይሰራ ነበረ። በዚህ ነበር የሚታወቀው ኢዮአቄም። ከዛ እግዚአብሔር ከአባቱ ከንጉስ ኢዮስያስ ጋር ያነጻጽረዋል። የደጉ ንጉስ የኢዮስያስ ልጅ ነበረ። የመልካሙ ንጉስ እግዚአብሔርን ደስ ያሰኘው ንጉስ የኢዮስያስ ልጅ ነበረ። በጣም የሚገርመው ኢዮአቄም እና ከሱ ጋር ያነጻጽረዋል። እዛ ከቁጥር 15 እስከ 16 ድረስ በአዲሱ ትርጉም እንደዚህ ይላል። ሌሎች ሰዎች ከሚያደርጉት ይበልጥ ምርጥ በሆነ የሊባኖስ ዛፍ እንጨት ቤትህን በመስራት የተሻልክ ንጉስ የሆንክ ይመስልሃል ይለዋል እግዚአብሔር። አባትህ ደስታ የሞላበት ሙሉ ዕድሜ ነበረው፣ ኢዮስያስ ማለት ነው። እርሱ ዘወትር ትክክለኛና ቅን ከመሆኑ የተነሳ የሚሰራው ሁሉ ይከናወንለት ነበረ። ለድሆች በቅንነት ስለሚፈርድ ሁሉ ነገር ይሳካለት ነበረ ይልና መጨረሻ ላይ የሚለው ቃል በጣም ደስ ይለኛል። በዚህኛው ትርጉም እግዚአብሔርን ማወቅ ይሉሃል። ይሄ ነው። ሃሌሉያ ሃሌሉያ። እግዚአብሔርን ማወቅ ይሉሃል። ይሄ ነው አዲሱ ትርጉም። በቃ እንዴት ደስ እንዳሰኘኝ። እግዚአብሔርን ማወቅ ለካ በህይወት የሚገለጥ ነገር ነው። እግዚአብሔርን ማወቃችን በጀጅመንታችን በምንሰጣቸው ፍርዶች የሚገለጥ ነገር ነው ለካ። ለድሆች በቅንነት ስለሚፈርድ ሁሉ ነገር ይሳካለት ነበር አለና እግዚአብሔርን ማወቅ ይሉሃል። ይሄ ነው። ሃሌሉያ። ኢዮስያስ እግዚአብሔርን ማወቁ የተገለጠ ነገር ነው። ኢዮስያስ እግዚአብሔርን አውቃለሁ እያለ መለፈፍ አይጠበቅበትም። እግዚአብሔርን ማወቁ በምን ይታወቅ ነበረ? ለድሆች በቅንነት በመፍረዱ ዘወትር ትክክለኛና ቅን በመሆኑ በዚህ እግዚአብሔርን ማወቁ የታወቀ ነበረ። እግዚአብሔርን ማወቅ ይልሃል። ይሄ ነው። ትንቢተ ሚልክያስ ምዕራፍ 6 ቁጥር 8 ላይ እንደዚህ ይላል፣ ሰው ሆይ መልካሙን ነግሮሃል። እኔ በጣም ደስ ይለኛል ይሄ ክፍል። ምን እንደሆነ ታውቃላችሁ? አንዳንድ ጊዜ እግዚአብሔርን ቃል ላለመታዘዝ በጣም እናወሳስባለን እና የእግዚአብሔር ቃል ደግሞ አታወሳስቡ ይላል በተለያየ ክፍል። ከዚህ በፊትም አይተናል አይደለ? እንደውም አንድ ምሳሌ ነግሬያችሁ ነበረ። አንዲት በግ ግልገሏ እናትየውን መሄድ እንድታስተምራት ጥያቄ ትጠይቃታለች አሉ። በግ ቢናገር ብለን እናስብና እና ግልገል እንደዚህ ትላለች፣ እማዬ ለመራመድ ስጀምር መጀመሪያ የፊት እግሬን ግራውን አንስቼ ከዛ የኋለኛውን እግሬን ቀኙን አንስቼ ከዛ የፊቱን እግሬ ቀኙን አንስቼ የኋለኛውን እግሬን ግራውን ነው ማነሳው ወይንስ መጀመሪያ የኋለኛውን እግሬን ግራውን አንስቼ ከዛ የፊቱን ቀኙን አነሳና የኋለኛውን ቀኙን አንስቼ የፊቱን ግራውን ስትል እናትየው አስቆመቻትና ልጄ አታወሳስቢ፣ ዝም ብለሽ ተራመጂ አለቻት። አንዳንድ ጊዜ የእግዚአብሔርን ቃል ላለመታዘዝ እናወሳስባለን እና የእግዚአብሔር ቃል ይሄ በጣም ደስ ይለኛል። እዚህ ቦታ ላይ የሚናገረው ቃል ሚልክያስ 6:8 ላይ በጣም ደስ ይለኛል። በቃ የግራውን የቀኙን ከዛ የቀኙን አድርጌ የግራውን እያሉ ሲያወሳስቡ እንደ ግልገሏ ሰው ሆይ መልካሙን ነግሮሃል። እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? አታወሳስብ። ምንድን ነው ከአንተ ዘንድ የሚሻው? እግዚአብሔር ፍርድን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክህ ጋር በትህትና ትሄድ ዘንድ። አይገርማችሁ? ኢት ዋዝ ቬሪ ሲምፕል። እኛንን አወሳስበን ዶክትሪን በዶክትሪን አድርገ ነው አንዱንም የማንፈጽም የሆን ነው እኛንን እንጂ ወንጌል በጣም ቀላል ነው። የኢየሱስ ትምህርት በጣም ቀላል ነው። ኢየሱስ የሆነ የተወሳሰበ ለጠቢባን ብቻ የሚገባ ነገር አስተምሮ አላለፈም። በጨው፣ በገበሬ፣ በግብርና፣ በዘር፣ በመርከብ፣ በጀልባ፣ በምን እያደረገ በሰርግ፣ በለቅሶ
እያደረገ በጣም በቀላል መንገድ ሰዎች ሁሉ እንዲገባቸው አድርጎ ከተወሳሰበባችሁ ወዳጆቼ የሰው ትምህርት ነው። እኔ ልንገራችሁ፣ በቃ ከተወሳሰበ የኢየሱስ ትምህርት አይደለም። ኢየሱስ የሆኑ ጥበበኞች ብቻ የሆኑ ኤሊቶች የሚረዱት የተወሳሰበ ትምህርት ይዞ አልመጣም። አሳ አጥማጆች የሚረዱት፣ ቀራጮች የሚረዱት፣ ሴተኛ አዳሪዎች የሚረዱት፣ ትምህርት በዞረበት ያልዞሩ የሚረዱት፣ ትልልቆቹም የሚረዱት፣ ትንንሾቹም የሚረዱት። በቃ የእግዚአብሔር ቃል ዩኒክ የሚያደርገው ይሄ ነው ወዳጆች። ትልልቆቹ የተማሩት ፕሮፌሰሮቹ አይቀልባቸውም። ወይ ይሄ ተራ ነገር ነው አይሉ፣ ያስደንቃቸዋል። ትንንሾቹ አሳ አጥማጆቹ ትምህርት በዞረበት ያልዞሩት፣ የቀለም ትምህርት የሚባል ነገር ያላገኙት፣ ወይ ይሄ ስለኔ አይገባኝም ከባድ ነገር ነው አይሉትም። አይገርማችሁ? ትልልቆቹ እንዳይንቁት ትንንሾቹ እንዳይርቅባቸው አድርጎ ለሁሉም በሚገባው መንገድ ቀላል ሆኖ መጥቷል። እኛ እንዲገባን እኮ ነው በረት የተወለደው። በረት የተወለደው እኮ እኛ እንዲገባን ነው። ማወሳሰብ ቢፈልግ ቤተ መንግስት ይወለድ ነበረ እና ቀላል እኮ ነው አለ ሚልኪያስ። በጣም ደስ ይለኛል። ሚልኪያስ 6:8 በጣም ወደው ቃል ነው። በቃ ቬሪ ሲምፕል ወዳጆቼ፣ በቃ ኪፕ ኢት ሲምፕል። አናወሳሰብ። ለሰዎችም የእግዚአብሔርን ቃል ስናካፍላቸው አናወሳስብባቸው። እኛም ከተወሳሰበብን ቆይ ኢየሱስ ውስብስብ አይደለም። ጂሰስ ወስ ሲምፕል፣ ውስብስብ አይደለም ኢየሱስ። አሳ አጥማጅ ይገባው ነበር የኢየሱስ ትምህርት ይገባው ነበር። በዛን ጊዜ የነበረ ማህበረሰብ ከገባው እኔም ይገባኛል። በቃ ጴጥሮስ ከገባው እኔም ይገባኛል። ማቴዎስ ከገባው፣ መግደላዊት ማርያም ከገባት እኔም ይገባኛል። በቃ ካልገባችሁ አንዳንድ ጊዜ ስላልገባን የምናደንቃቸው ሰዎች አሉ። በቀደም ከረቁ ጋር አንድ አጋጣሚ አንስተን ስናወራ ነበር። ሰዎች ታውቃላችሁ፣ የምታወሩት ነገር ሲገባቸው ይንቋችኋል። ቀላል ነው እሷ የምታወራው ነገር ብለው ይንቋችኋል። ይናቁኝ። ኢየሱስ ቀላል ነገር ነው ያወራው። አላወሳስብም ለመባል ስላልሆነ ማወራው አላወሳስብም። እና አንድ እኔና ረቁ የምናውቀው ሰው ነበረ። ያወሳስባል ነገር ሲያወራ። ለመረዳት ስትሞክሩ ራሳችሁን ያማችኋል። የሚገርማችሁ ነገር ያ ሰው የሚያወራውን ነገር መጀመሪያ ደረጃ ራሱም በደንብ የሚረዳው አይመስለኝም። በኋላ ላይ ሲገባኝ ራሱም አልተረዳውም ነገሩን። ራሱም ሳይረዳው እኛ ደግሞ እስኪ እኔ ስላልገባኝ ነው እያለን ስንጨነቅ ራሳችንን ያመናል። እሱን ለመረዳት ማለት ነው። ያው መጨረሻ እንዳልገባው ፋይንድ አውት አደረገ። ያው ረቁ እየሳቀች ነው ታውቃለች። እና ሰዎች የሚያወራው ነገር ስለማይገባቸው እሱ እኮ በጣም ሃየር ትሩዝ ነው የሚያወራው ይባባሉ ነበር። እኔ ግን በወቅቱ ራሱ ካልገባኝ የኢየሱስ ትምህርት አይደለም እል ነበር። በቃ ካልገባኝ የኢየሱስ ትምህርት አይደለም። አልደነቅም፣ ስላልገባኝ አልደነቅም። እንዴ ኢየሱስ ያስረዳል እንጂ ግራ አጋብቶ አያስደንቅም። ያስረዳል ዝቅ ብሎ። ጨው ታውቃላችሁ ይላል። ጨው በቃ ለዛ ማህበረሰብ የሚገባው ጨው ነው። ኒውክለር ሳይንስ አይደለም። ኢየሱስ ስለ ኒውክለር ሳይንስ ሳያውቅ ቀርቶ ነው የዛን ጊዜ ጨው ታውቃላችሁ? አዎ። ጨው አሁን አልጫ ቢሆን ምን ተስፋ አለ? ድንጋይ ነው ብለው አውጥተው ይጥሉታል አይደለ? አዎ። እናንተ ደግሞ የምድር ጨው ናችሁ፣ ልታጣፍጡ ነው የተጠራችሁት ይላችኋል። ዘር ሲዘራ አይታችኋል አይደለ? አዎ አይተናል። ይሁላችሁ ዘር አሁን እንደወደቀበት መሬት አይደለ ፍሬው የሚለየው? አዎ። ስለዚህ ልባችሁን መልካም መሬት አድርጋችሁ አዘጋጁ። ታትሴት ለገበሬው እንደ ግብርናው፣ ለባልቴቷ እንደ ባልቴትነቷ። በቃ ሉቃስ 15ን አስቡ። ለእረኛው እንደ እረኛ የሚገባው እረኝነት ነው። ብትጠፋ ፈልጎ ያገኘሃል፣ ሲያገኝህ ደግሞ ይደሰታል ይለዋል። ለዛች ደግሞ የቤት እመቤት ደግሞ ድሪም ሲጠፋብሽ ስታገኘው ደስ ይልሻል አይደል? አዎ ደስ ይለኛል። እግዚአብሔር እኮ አንቺ ጠፍተሽበት ሲያገኝሽ ልክ እንደዛ ደስ ይለዋል። ሰለብሬት ያደርጋል። አንቺ ድሪም ጠፍቶብሽ ስታገኝ ጎረቤቶችሽን ጠርተሽ ኑ እንደሰት እንደምትይ ሰለብሬት እንደምታደርጊ አንቺ ጠፍተሽ ስትገኝም ልክ እንደዛው እግዚአብሔር ደስ ይለዋል። ሰለብሬት ያደርጋል በመገኘትሽ ይላታል። አይገርማችሁም? የኔ ጌታ ለቤት እመቤቷ እንደ ቤት እመቤትነቷ፣ ለገበሬው እንደ ግብርና። ሃሌሉያ ስሙ የተባረከ ይሁን። ቀለል አድርጎ ነው የሚነግረው። ሚልኪያስም ላይ ቬሪ ሲምፕል ቀለል አድርጎ ይነግረዋል። ይሄው እዚህም ላይ ኤርሚያስ ላይ ደስ አይልም? በቃ በቅንነት ስትፈርዳል፣ ትክክለኛና ቅን ነገር ስታደርግ እግዚአብሔርን ማወቅ ይልሃል። ይሄ ነው
ሃሌሉያ። እግዚአብሔርን ማወቅ ማለት የሆኑ የተወሳሰቡ ትልልቅ ቃላቶችን ጃይጋንቲክ የሆኑ ወርዶችን የሆኑ ቴዎሎጂካል ተርሞችን መደርደር አይደለም። በቅንነት መሄድ፣ በቅን መፍረድ፣ ለተጨቆኑት መቆም እግዚአብሔርን ማወቅ ይለዋል። ይሄ ነው በቃ። ሃሌሉያ። ጌታ ይባረክ። ያላወሳሰበብን ጌታ፣ ሩቅ ያልሆነብን ጌታ ስሙ ይባረክ። የእውቀት ራስ ሆኖ ሳለ፣ የጥበብ ጌታ ሆኖ ሳለ፣ ማንም የማይደርስበት ሆኖ ሳለ፣ ጥበበኞችን በጥበባቸው ግራ የሚያጋባ ጌታ ሆኖ ሳለ፣ ለእኛ ለሞኞቹ፣ ለእኛ ምንም ላልሆን ነው ለሞኞቹ ቀለል ብሎ መጥቶ የገለጠልን ጌታ ስሙ ይባረክ። እግዚአብሔርን ማወቅ ይለዋል። ይሄ ነው ፍትሐዊነትና እግዚአብሔርን ማወቅ በጣም የተያያዙ ጉዳዮች ናቸው። ከዛ ከቁጥር 24 እስከ 30 ድረስ በኢኮንያን ላይ የተላለፈን ፍርድ ደግሞ እናያለን። ቁጥር 24 ላይ እግዚአብሔር በጣም አስደንጋጭ ነገር ይናገራል። በሕያውነቴ እምላለሁ ይላል እግዚአብሔር ይላል። የይሁዳ ንጉሥ የኢዮአቄም ልጅ ኢኮንያን የቀኝ እጄ የቀለበት ማህተም ብትሆን እንኳ ኖሮ አውልቄ እጥልሃለሁ። ወዳጆቼ የቀኝ እጅ የቀለበት ማህተም የነገስታት የማንነታቸው የስልጣናቸው ወኪል ነው፣ መገለጫ ነው። እንዲህ በቀልድ የሚያወልቁት ነገር አይደለም። ግን ፍትህን የሚያዛባውን ሰው እግዚአብሔር የቀኝ እጄ የቀለበት ማህተም ብትሆን እንኳን አውልቄ እጥልሃለሁ ይላል። ከዛ በኋላ ቁጥር 30 ላይ የሰው አለ ልጆቹን ሁሉ አጥቶ ኑሮ የማይሳካለት እንዲሆን ተፈርዶበታል። እንግዲህ የዳዊት ዙፋን በሱ በኩል ሊቀጥል እኮ ነው። ግን ልጆቹን ሁሉ አጥቶ ኑሮ የማይሳካለት እንዲሆን ተፈርዶበታል። የዳዊትን ዙፋን ለመውረስ በይሁዳ የሚነግሱ ዘሮች አይተርፉለትም ብለሽ መዝግቢ፣ እኔ እግዚአብሔር ይህን ተናግሬያለሁ ይላል አዲሱ ትርጉም። እግዚአብሔር ግን ለቃሉ የታመነ ስለሆነ ኢኮንያን ባይታመን እግዚአብሔር እሱ ታምኖ የዳዊትን ዘር በክርስቶስ በኩል ለዘላለም ከዙፋን እንዳይታጣ አድርጎታል። እንደ ኢኮንያን ቢሆን የዳዊት ዘር ከዙፋን ተቆርጦ በቀረ ነበረ። ግን እግዚአብሔር ኪዳኑን የማይሽር አምላክ ስለሆነ ለዳዊት ምዬለታለሁ፣ ከከንፈር የወጣውን ቃሌን አላጥፍም ስላለ እግዚአብሔር ዙፋኑን በክርስቶስ ኢየሱስ በኩል ለዘላለም አጽንቶለታል። ጌታ የተመሰገነ ይሁን። እግዚአብሔር አመራርን የሚመዝነው የአመራር ሰክሰስ ብሎ የሚቆጥረው ፍትሐዊነትን ነው። ከፍትሐዊነት አንጻር ነው የሚመዝነው። እርሱን የሚያውቁ ስለ ፍትህ ግድ ይላቸዋል። እርሱን የሚያውቁ በምን ይታወቃሉ? ስለ ፍትህ ግድ ይላቸዋል። ለተጨቆነው ይቆማሉ፣ በጽድቅ ይፈርዳሉ፣ በቅንነት ይበይናሉ። በዚህ ነው እግዚአብሔር አመራርን የሚለካው። ምን እንማር ከዚህ ምዕራፍ? አንደኛ ፍትህ የእምነታችን መገለጫ። ሰዎች ፍርዳችንን አይተው እግዚአብሔርን ማወቃችንን ሊመሰክሩ ይገባል። እርሱን ማወቅ ይለዋል። ይሄ ነው። ሃሌሉያ። እንትና እኮ እግዚአብሔርን ታውቃለች። በምን አወቅ? እግዚአብሔርን ስለማወቅ ስታስተምር ሰምተሃት ነው? እግዚአብሔርን ስለማወቅ ትልቅ ቮሊዩም ያለው መጽሐፍ ጽፋ ነው? አይደለም። ፍርዷን አየሁት። በቅንነት ትፈርዳለች፣ ለተጨቆኑ ትቆማለች፣ በቅንነት ትበይናለች፣ የሰው ፊት አይታ አታደላም። እግዚአብሔርን ማወቅ ይለዋል። ይሄ ነው። እርሱን ማወቅ ይለዋል። ይሄ ነው። ሊሉ ያስፈልጋል። እንደርሷ እስከሆነስ እግዚአብሔርን ማወቅ መልካም ነው። እንደሱ ከሆነስ እግዚአብሔርን ማወቅ መልካም ነው። ሊሉን ያስፈልጋል። ፍትህ የእምነታችን መገለጫ። ሁለተኛ የስኬታችን መሰረቱ ፒውር እንዲሆን ንጹህ እንዲሆን እንጠንቀቅ። ወዳጆች ንጹህ እንዲሆን እንጠንቀቅ። የስኬታችን መሰረቱ ለድሆች በጽድቅ ይፈርዳል አለ። አባትህ እንደዚህ አልነበረም። አንተ አሁን በአንተ ቤት በጣም ስኬታማ ሆነሃል አለ። ኢዮስያስ ግን እንደዚህ አልነበረም። መልካም ያደርግ ነበር፣ ግን ከመልካም ነገርም አልጎደለም። አንተ አሁን በዚህ ስኬት ውስጥ በመኖር ከሌሎች ሁሉ የበለጥክ እንደሆንክ ይሰማሃል? አይደለም። ምክንያቱም መሰረቱ ፒውር አይደለም። የስኬትህ መሰረት ብሎ እግዚአብሔር ሲወቅስ ተመልክተናል። ሶስተኛ እግዚአብሔርን መተው፣ እግዚአብሔርን ሪፕሌስ ማድረግ ከክብር ወደ ውርደት የሚወስድ ቁልቁለት መንገድ መሆኑን እንወቅ ወገኖችን።
በዛ መንገድ መሄድ አንፈልግም። ትረስት ሚ ዊ ዶንት ዋንት ኢት ዊ ዶንት ኒድ ኢት። አንፈልግም በዛ መንገድ መሄድ። እግዚአብሔርን ሪፕሌስ የሚያደርጉ ነገር በህይወታችን እግዚአብሔርን የሚተኩ እግዚአብሔርን ሪፕሌስ የሚያደርጉ ነገሮች እምነታችንን፣ ፍቅራችንን ከእግዚአብሔር ላይ እንድናነሳ አይናችንን ከእግዚአብሔር ላይ እንድናነሳ የሚያደርጉ ነገሮች በህይወታችን ስናይ እነዛ ነገሮች ወደ ውርደት የሚወስዱ ቁልቁለቶች እንደሆኑ እንወቅ። ፈጥነን እናስወግዳቸው። ሁል ጊዜ ከእግዚአብሔር ጋር እንጣበቅ። የመጨረሻው ፍቅራችን ለሱ፣ የመጨረሻው መታመኛችን እርሱ፣ የመጨረሻው መደገፊያችን እርሱ ይሁንልን። አራተኛ ግፈኞች ምንም ያህል ከፍታና ክብር ላይ ቢቀመጡ መፈጥፈጣቸው የማይቀር ነገር ነው። የቀኝ እጄ የቀለበት ማህተም እንኳን ብትሆናል እንዲህ አይነቱን ግፈኛ የፈለገ አይነት ኢምፖርታንት ሰው ብትሆን አውልቄ እጥልሃለሁ ይላል እግዚአብሔር። ወዳጆቼ እግዚአብሔር እንዴት ትቀጥላለህ አይባልም። በጣም ኢምፖርታንት ስለሆንኩኝ እግዚአብሔር አይነካኝም አይባልም። ከዚህ በፊት ብለናል፣ የእግዚአብሔር ስራ የማይሰራው ያለ እግዚአብሔር ብቻ ነው። ሁሉም የሚተካ ነው። ሁሉም ይተካል። የቀኝ እጄ የቀለበት ማህተም ብትሆን እንኳን አውልቄ እጥልሃለሁ ያለው ኢኮንያንን። ስለዚህ ግፈኞች ምንም ያክል ኢምፖርታንት ቢሆኑ፣ ምንም ያክል ከፍታ ላይ ቢቀመጡ፣ ምንም ያክል ክብር ቢኖራቸው መፈጥፈጣቸው የማይቀር ነገር ነው። ትንቢተ ኤርምያስ ምዕራፍ 23 እንግዲህ በዚህ ምዕራፍ ላይ ደግሞ ስለ ጻድቁ ቅርንጫፍና ስለ ሐሰተኛ ነቢያት እናያለን። ምዕራፉ ሐሰተኛ እረኞችና ሐሰተኛ ነቢያትን እየገሰጸ ከዛ ደግሞ ሊመጣ ያለውን ጻድቅ ንጉሥ እንድናይ ያደርገናል። ሐሰተኞች አሉ፣ ግን ደግሞ የሚመጣ አለ፣ ጻድቅ ቅርንጫፍ አለ ይለናል። አራተኛውን ድገምልን እያሉኝ ነው። ግፈኞች ምንም ያህል ከፍታና ክብር ላይ ቢቀመጡ መፈጥፈጣቸው የማይቀር የፈለገ ኢምፖርታንት ቢሆኑ መፈጥፈጣቸው የማይቀር ነው። የቀኝ እጄ የቀለበት ማህተም እንኳን ብትሆን አውልቄ እጥልሃለሁ እንዳለ እግዚአብሔር። አራተኛው ይሄ ነው። ምዕራፍ 23 ላይ ቅድም እንዳልኩት ሁለት ሀሳቦችን ነው የምናገኘው፣ ስለ ጻድቁ ቅርንጫፍና ስለ ሐሰተኛ ነቢያት። ሐሰተኛ ነቢያትን፣ ሐሰተኛ እረኞችን ይገስጻል። ከዛ ደግሞ ሊመጣ ያለውን ጻድቅ ንጉሥ ደግሞ በተስፋ እንድንጠብቅ ያሳየናል። ከቁጥር 1 እስከ 4 ድረስ መንጋይን ለሚያጎሳቁሉ እረኞች ወዮላቸው ይላል እግዚአብሔር። ወዮላቸው! የእስራኤል ነገስታት፣ የእስራኤል ካህናት፣ የእስራኤል ነቢያት መንጋውን እንዲንከባከቡ እግዚአብሔር አስቀምጧቸው መንጋውን በመንከባከብ ፈንታ በትነውታል፣ ችላ ብለውታል፣ ጎድተውታል። ስለዚህ እቀጣቸዋለሁ ይላል እግዚአብሔር። እቀጣቸዋለሁ። ቁጥር 3 ላይ የመንጋይንም ቅሬታ ካባረርኩባቸው አገሮች ሁሉ እኔ ራሴ ሰብስቤ ወደ መሰማሪያቸው እመልሳቸዋለሁ፣ በዚያም ፍሬያማ ይሆናሉ ብሎ ደግሞ ተስፋ ይሰጣል። ወዳጆቼ እግዚአብሔር በጎቹ ሲጎሳቆሉ ጣልቃ የሚገባ አምላክ ነው እንጂ እስኪደመሰሱ ድረስ በሩቅ ቆሞ የሚያይ አምላክ አይደለም። ሃሌሉያ፣ ስሙ ይባረክ። በእውነት ኢንተርቪን ያደርጋል፣ ጣልቃ ይገባል። አየኋቸው መንጋይን ሲያጎሳቆሉ፣ መንጋይን ሲጎዱት፣ መንጋይን ሲበዘብዙት፣ እንዲንከባከቡት አስቀምጫቸው ችላ ሲሉት፣ ራሳቸውን ሲያሰማሩ አየኋቸው። ስለዚህ እስኪደመስሱት ድረስ ከምድረ ገጽ እስኪያጠፉት ድረስ አልጠብቃቸውም አለ። እነሱን እቀጣቸዋለሁኝ፣ ከዛ ደግሞ እሰበስባቸዋለሁኝ አለ። ቅሬታውን እሰበስባለሁኝ፣ ጣልቃ ገባለሁኝ፣ እስከ መጨረሻ ድረስ እስኪደመስሷቸው ድረስ ቆሜ አልመለከትም፣ እሰበስባቸዋለሁኝ ይላል። ደግሞ በጎቹ ሲጎሳቆሉ እስኪደመሰሱ ቆሞ አያይም፣ ጣልቃ ይገባል። ትንቢተ ሕዝቅኤል ምዕራፍ 34 ላይ ስለ እረኞችና ስለ መንጋው እግዚአብሔር በጣም በጥልቀት ይናገራል። እረኞችን ይወቅሳል። እዛ ቦታ ላይ ከወቀሳቸው በኋላ ጣልቃ እንደሚገባና በጎቹን ራሱ እንደሚያሰማራ ደግሞ ይናገራል። ዋው! እቀበላቸዋለሁ፣ በጎችን ራሴ ያሰማራለሁ ይላል። ቁጥር 11 ላይ እዛው ትንቢተ ሕዝቅኤል ምዕራፍ 34 ሙሉ ስለ እረኛና ስለ መንጋ ነው የሚያወራው። እናንተ አንብቡት። ቁጥር 11 እና 12 ብቻ ላንብበው። እንደዚህ ይላል፣ ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ። ሃሌሉያ፣ ሃሌሉያ። በእውነት አትጠፉም ወዳጆች። እግዚአብሔርን አምናችሁ ተሰማርታችሁ አትጠፉም። እረኞች ቢያጎሳቁላቸው፣
እረኞች ቢበዘብዟቸው፣ እረኞች ቢሸልቷቸው ሕዝቅኤል 34 ላይ በጎቹን የሚፈልጓቸው ለመሸለት ብቻ ነው፣ አርደው ለመብላት ብቻ ነው፣ ሌላ ለምንም አይፈልጓቸውም ይላል። ከዛ በኋላ ግን በቃ እስከ ፍጻሜ ድረስ ጊቫፕ አደርጋለሁ ዝም ብያቸዋለሁ አይልም። እኔ ራሴ በጎቼን እሻለሁ እፈልግማለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑበት ስፍራ ሁሉ አድናቸዋለሁ ይላል። ሃሌሉያ ሃሌሉያ። ሙሉ ለሙሉ በሰው እጅ ላይ እግዚአብሔር መንጋውን አይተውም። መንጋው ሲጎሳቆል የእረኞች አለቃ ከተፍ ይላል። በእውነት ጣልቃ ይገባል። መንጋውን ይሰበስባል፣ ራሱ ያሰማራል፣ ይጠነቀቅላቸዋል፣ ከባዘኑበት ቦታ ያመጣቸዋል፣ የተሰበሩትን ይጠግናል፣ የቆሰሉትን ያክማል፣ በራሳቸው ላይ ዘይትን ያፈሳል። መልካሙ እረኛ ደጉ እረኛ ለመንጋው ይጠነቀቃል፣ መንጋውን ራሱ ያሰማራል። ይፈልገናል፣ ያገኘናል፣ ከተቅበዘበዝንበት ይመልሰናል። ከዛ በኋላ ከቁጥር 5 እስከ 6 ጻድቅ ቅርንጫፍ ስለሆነው ንጉሥ ይናገራል። እንደዚህ ይላል ክፍሉ፣ ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል አለ። እርሱም ፍትህና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል ይላል እግዚአብሔር። በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል። የሚጠራበት ስም እግዚአብሔር ጽድቃችን የሚል ነው ይላል። ሃሌሉያ። ይሄ ንጉሥ፣ ይሄ ጻድቅ ቅርንጫፍ የሆነው ንጉሥ ምንድን ናቸው? የእሱ ዲስክሪፕሽኑ፣ የእሱ መገለጫዎቹ ምንድን ናቸው ካለን፣ አንደኛ ከዳዊት ዘር ነው የሚመጣው አለ ይሄ ንጉሥ፣ ጻድቅ ቅርንጫፍ የተባለው ንጉሥ። ሁለተኛ በጥበብ ነው የሚገዛው፣ በኃይል አይደለም፣ በጥበብ ነው የሚገዛው። ሶስተኛስ ፍትህና ጽድቅን ያደርጋል፣ ግፈኛ አይደለም። አራተኛስ ለህዝቡ ደህንነትን ይሰጣል። ይሄ በቀጥታ ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። በመጨረሻ ደግሞ ሲጠቀልለው የሚጠራበት ስምም እግዚአብሔር ጽድቃችን ተብሎ ይጠራል ይላል። ሃሌሉያ ሃሌሉያ። ያ ኤርሚያስ በሩቅ የተመለከተው ጻድቅ ቅርንጫፍ የሆነው ንጉሥ ለእኔና ለእናንተ ተገልጧል። እኔና እናንተ አሁን በእሱ አገዛዝ ስር ነው ያለ ነው። እርሱ ይላል አይደል ቆላስይስ 2 ላይ ከጨለማው ስልጣን አዳነን ይልና ቤዛነቱንም ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ አዲስ መንግስት ገብተናል። አዲስ ንጉሥ በላያችን ላይ ሾመናል። ያ ንጉሥ ደግሞ ማን ይባላል? ጻድቅ ቅርንጫፍ የሆነው ንጉሥ፣ ከዳዊት ዘር የሆነው፣ በጥበብ የሚገዛው፣ ፍትህና ጽድቅን የሚያደርገው፣ ለህዝቡ ሁሉ ድነትን ሳልቬሽንን የሚሰጠው እግዚአብሔር ጽድቃችን የተባለው ኢየሱስ ክርስቶስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ምን እንድንሆን? እኛ የእግዚአብሔር ጽድቅ። ኤርሚያስ ምን አለ? እግዚአብሔር ጽድቃችን ተብሎ ይጠራል አለ። ኢየሱስ ምን አደረገን? የእግዚአብሔር ጽድቅ አደረገን። እዛ ከቁጥር 9 እስከ 15 ያለውን ደግሞ ስናይ ስለ ሐሰተኛ ነቢያት የኤርሚያስን ሮሮ እንመለከታለን። ኤርሚያስ እንደ ሁልጊዜው ያለቅሳል ስለ ሐሰተኛ ነቢያት። እንደዚህ ይላል፣ ስለ ሐሰተኛ ነቢያት ልቤ በውስጤ ተሰብሯል ይላል። ዋው! ይሄ ልብ ይገጠመልን፣ በእውነት ይገጠመልን። በሌሎች መደብዘዝ እንደምንደምቅ ለምናስብ ለኛ፣ በሌሎች ድካም ብርቱዎች ሆነን እንደምንታይ ለምናስብ ለኛ ይሄ ልብ ይብዛልን። ስለ ሐሰተኛ ነቢያት፣ እሱ እኮ እውነተኛ ነቢያት ነው። የነሱ ሐሰተኛነት በጎላ ቁጥር እኮ የሱ እውነተኛነት ነው እየደመቀ የሚሄደው አይደለም። ኤርሚያስ ግን ያንን አይደለም የሚያየው። ልቤ በውስጤ ተሰብሯል አለ። ሐሰተኛ ነቢያትን ሲያይ ራሱን እያወዳደረ አይመጻደቅም። እንደዛ ፈሪሳዊ፣ እንደዚህ ቀራጭና እንደዚህ ኃጢአተኛ ስላላደረከኝ አመሰግንሃለሁ፣ በሳምንት 2 ጊዜ ጾማለሁ፣ አስራቴን በሚገባ ከፍላለሁ፣ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግንሃለሁ እንዳለው እንደዛ ፈሪሳዊ አይደለም ኤርሚያስ። እንደነዚህ ሐሰተኛ ነቢያት ስላላደረከኝ አመሰግንሃለሁ፣ ያላልከኝን ስለማልል ያልተናገርከኝን ስለማልናገር አላለም ኤርሚያስ። አጥንቶቼ ተብረክርከዋል፣ ልቤ በውስጤ ተሰብሯል ሐሰተኛ ነቢያትን ሳይ። አይገርማችሁ? ቁጥር 14 እንደዚህ ይላል፣ በኢየሩሳሌም ባሉ ነቢያት ላይ የሚዘገንን ነገር አይቻለሁ። ያመነዝራሉ፣
በመዋሸትም ይኖራሉ። ማንም ከክፋቱ እንዳይመለስ የክፉዎችን እጅ ያበረታሉ። በእኔ ዘንድ ሁሉም እንደ ሰዶም ነዋሪዎቿም እንደ ገሞራ ናቸው አለው እግዚአብሔር። ስለዚህ ኤርምያስ ልቡ ተሰበረ፣ ያለቅሳል። አጥንቶቼ ተብረክርከዋል። ለምን? እያደረሱ ያሉት ዳሜጅ ያሳስበኛል። ራሳቸውንም ህዝቡንም እየጎዱ መሆኑ ያሳስበኛል። ከኔ እውነተኛነት በላይ የኔ እውነተኛነት ከመረጋገጡ በላይ ህዝቡ ላይ እየደረሰ ያለው ጉዳት ያስለቅሰኛል። እያመጡ ያሉት ዳሜጅ ሐሰተኛ ነቢያት የውሸት ተስፋ ከመስጠታቸው በላይ በጣም ትልቁ ጉዳት እያደረሱ ያሉት ጉዳት ምን እንደሆነ ታውቃላችሁ? ማንም ከክፋቱ እንዳይመለስ የክፉዎችን እጅ ያበረታሉ። አይገርምም? እኔን የሚንቁትን ሁል ጊዜ ሰላም ይሆንላችኋል ይሏቸዋል። ክፉዎቹን እጃቸውን ያበረታሉ። ምንም አትሆኑም ይሏቸዋል አለ እና ትልቁ ጉዳታቸው የውሸት ተስፋ መስጠታቸው ብቻ አይደለም፣ ማንም ከክፋቱ እንዳይመለስ የክፉዎችን እጅ ማበረታታቸው ነው አለ እግዚአብሔር። ቁጥር 14 ላይ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 14 እንደዚህ ይላል፣ ነቢያቶችሽ ከንቱና ሐሰተኛ ራእይ አይተውልሻል፣ ምርኮሽንም ይመልሱ ዘንድ በደልሽን አልገለጡ፣ ከንቱና የማይረባ ነገርንም አይተውልሻል ይላል። አይገርማችሁም? በደልን መሸፋፈን ምርኮ አያስመልስም። ምርኮሽን ይመልሱ ዘንድ በደልሽን አልገለጡትም። ምርኮ እንዲመለስ በደል ተገልጦ በንስሐ መመለስ አለበት። በንስሐ እርቅ መውረድ አለበት። ነቢያቶችሽ ግን ያንቺ ነቢያቶች ከንቱና ሐሰተኛ ራእይ የራሳቸውን ኢማጂኔሽን እየነገሩሽ ምርኮሽ እንዳይመለስልሽ በደልሽን አልገለጡልሽም። በደሏን ገልጠው ቢነግሯት ንስሐ ትገባለች። በንስሐ ውስጥ ደግሞ ምርኮ ይመለሳል። የሐሰተኛ ነቢያቶች ክፋታቸው የክፉዎችን እጅ ያበረታሉ። ማንም ከክፋቱ እንዳይመለስ ያደርጋሉ። በደል እንዳይገለጥ ያደርጋሉ። በደልን ገልጠው አይነግሩም። ተመለስ አይሉም። ስለዚህ ሰው አይመለስም፣ ምርኮውም አይመለስለትም። በደል መሸፋፈን ምርኮ አያስመልስም። ልክ ሳንሆን ልክ ናችሁ ቢሉን ምርኳችን አይመለስም። ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ ጌታ እንደዚህ ያለ፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ። አዲስ ኪዳናዊም ነው። የበግ ለምድ ማለት ምን ማለት ነው? ምን ማለት ነው? የበግ ለምድ ማለት ቆዳ እኮ አይደለም ለብሰው የሚመጡት። መልካም መልካሙን እየተናገሩ ይሆንልሃል፣ ይሳካልሃል፣ ይሰምርልሃል፣ ትገሰግሳለህ፣ ትጠረምሳለህ፣ ትወጣለህ፣ ትሄዳለህ። እሱ ነው የበግ ለምድ ወዳጆች። እሱን ለብሰው በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። በኤርምያስ ዘመን የነበሩት ሐሰተኛ ነቢያት እነዛ ናቸው። አትሰደዱም ይላሉ። የባቢሎን ንጉሥ አይደርስባችሁም፣ ይህች ከተማም አትፈርስም፣ ፈጽሞ እግሩን አያሳርፍባትም፣ አፈርም አይደለድልባትም። የራሳቸውን ምኞት ዊሻቸውን ህዝቡ መስማት የሚፈልገውን ጆሮን የሚያሳክከውን ነገር እየመረጡ ይናገሩ ነበረ። የበግ ለምድ የለበሱ ተኩላዎች ነበሩ። ኤርምያስ እነሱን እያየ ይጨነቅ ነበረ። ምክንያቱም ሰው ከክፋቱ እንዳይመለስ በደሉን እየሸፋፈኑ አልበደልክም፣ አላጠፋህም፣ ልክ ነህ፣ ሰላም ይሆንልሃል፣ እግዚአብሔር መልካም ያደርግልሃል እያሉ ህዝቡን ወደ ገደል እየከተቱት ነበረ። ጴጥሮስ ደግሞ ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ እንደዚህ ይለናል፣ ነገር ግን ሐሰተኛ ነቢያት ደግሞ በህዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። ሌላው የሚያመጡት ከባድ ዳሜጅ ደግሞ አንደኛ ሐሰተኛ ተስፋ ይሰጣሉ፣ ለሰው የማይፈጸም ተስፋ፣ የውሸት ተስፋ ይሰጣሉ። ሁለተኛ ክፉ ሰው ከክፋቱ እንዳይመለስ ያደርጋሉ፣ በደልን ይከድናሉ። ሶስተኛውና በጣም ትልቁ በደላቸው ደግሞ በእነርሱ ጠንቅ የእውነት መንገድ ይሰደባል። አልተሰደበም የእውነት መንገድ ወዳጆች፣ አልተሰደበም የእውነት መንገድ። እኔ አንዳንዶቹ በእውነት አንዳንድ ጊዜ በቃ አንድ ወዳጅ አንድ ቀን ምን አለኝ፣
እንደው ስቅቅ ስላይቶ ምን አሳቀቀሽ ልጅ ያለኝ እኔ እኮ ሰው ሲጠይቀኝ ከሱ ጋር ሃይማኖታችን አንድ አይደለም ነው ብለዋል። በቃ በዚህ ልክ አልተሳቀቅንም፣ የእውነት መንገድ አልተሰደበም። አይ እኔና እሱ ሃይማኖታችን አንድ አይደለም ነው ብለዋል። በቃ ትቻለሁኝ መሳቀቅ አለኝ። በቃ አይውሽ እንዳንተ በቃ በሆን ደስ ይለኛል። ሃይማኖታችን አንድ አይደለም በቃ ነው ብለዋል። በቃ ከመሳቀቃችን ብዛት ማለት ነው። የእውነት መንገድ በእነሱ ጠንቅ ይሰደባል። ከራሳቸው አልፎ በእግዚአብሔር ሕዝብና በቤተ ክርስቲያን በእግዚአብሔር መንግስት ላይ ከባድ ጉዳትን ያመጣሉ። የወንጌልን በር በሰው ፊት ላይ ይዘጋሉ። የእውነት መንገድ በእነሱ ጠንቅ ይሰደባል። ኢየሱስ የእውነት መንገድ ነው፣ ወደ አብ የሚያደርስ ብቸኛ የእውነት መንገድ። ይሄ መንገድ ግን በእነሱ ጠንቅ ይሰደባል ይላል መጽሐፍ ቅዱስ። ይሰደባል ይላል። የሐሰት ትንቢት ወገኖቼ ተራ ስህተት ወይንም ቀላል ድካም አይደለም። አቅለለን እንድናየውም አያስፈልግም። የሐሰት ትንቢት የድፍረት ኃጢአት ነው። በቀደምም አንስቼዋለሁ፣ ከትላንት ወዲያም አይደለም። ሰው ራሱን ችሎ ሲዋሽ አንድ ነገር ነው። እግዚአብሔር እንዲህ ይላል ብሎ እግዚአብሔርን ውሸታም ሲያደርግና የእግዚአብሔርን ስም ሲያጠፋ ግን ሌላ በደል ነው። እሱ የድፍረት ኃጢአት ነው። ስለዚህ የሐሰት ትንቢት እንደ ቀላል ጥፋት፣ እንደ ትንሽ ድካም፣ እንደሆነ ስህተት ቀለል አድርገን የምናየው ነገር አይደለም ወገኖቼ። በብሉይ ኪዳን አንድ ሰው ትንቢት ቢያመጣ አለ ሙሴ፣ ያመጣው ትንቢት ባይፈጸም አትፍሩታል። በጣም ይገርመኛል። አትፍሩት፣ ውገሩት፣ በድንጋይ ወግራችሁ ግደሉት ይላል። እኛ ዛሬ ሰዎችን በድንጋይ ወግረን አንገድልም፣ ግን ደግሞ እንደ ቀላል ነገር አናየውም፣ አንለምደውም። ዲሴንስታይዝ ተደርገናል። አያፍሩም። ትላንትና የነገሯችሁ ትንቢት ሳይፈጸም ዛሬ ሌላ ነገር፣ ሌላ ወሬ፣ ሌላ ፈጠራ፣ ሌላ ታሪክ፣ ሌላ ማስተባበያ ይዘው ሲመጡ አያፍሩም። ሌላ ጥቅስ መዘው ሲመጡ አያፍሩም። ለምን? እንደ ቀላል ነገር፣ እንደ ትንሽ ነገር እየተቆጠረ ስለሆነ። በእግዚአብሔር ስም የሚደረግ ውሸት፣ የእግዚአብሔርን ስም ማጥፋት፣ በእግዚአብሔር ላይ መዋሸት የድፍረት ኃጢአት ነው። እንዳትለምዱት። አይደለም በሉ በቃ። አንዳንድ ጊዜ እኮ አፍረንም ተሳቀንም ሌሎች ሰዎች እንዳይሰናከሉ ብለንም ያልሆነውን ነገር ናቸው ሲሉን ዝም ብለን የተቀበልንበት ዘመን ነበር። ግን የእግዚአብሔር ቃል ከጊዜ ወደ ጊዜ እያሳየኝና እያስተማረኝ ያለው ነገር አይደለም በሏቸው። አይደለም በቃ። አንድ ሰው ምን አለ እንደ ቀልድ ሲናገር፣ እናንተ ቤት በኤም የሚጀምር ስም በኤም የሚጀምር ብሎ በጣም አስጨንቀዋል። አይ ቲንክ ቀልድ መሰለኝ። እና ልጁ የለም እንዳይለው ነብዩን ፈርቶታል። ሰው ሁሉም ይንቀጠቀጥለት ሰው ነውና ፈርቶታል። በኤም የሚጀምር ሰው አስታውስ። አንተ የእግዚአብሔር መንፈስ ይሳሳታል እያልካኝ ነው? በኤም የሚጀምር ሰው አስታውስ ይለዋል። ኬት ያምጣ ልጁ ስም በኤም የሚጀምር? እና የሆነ ሰዓት ላይ በጣም ተጨንቆ ልጁ ማዘር አላሉ በኤም የሚጀምር ፈልጎ ሲያጣ። እና ለነሱ ስህተትና ለነሱ ጥፋት እኛ እየተሳቀቅን መከራ ማየት የለብንም። የለም በቃ የለም፣ በኤም የሚጀምር ሰው የለም ቤታችን ማለት መቻል አለብን። ይሄ በእግዚአብሔር ስም የሚነገርን ሐሰት በቃ ምንም ኮምፕሮማይዝ ልናደርግና ልናቃለው አይገባም። የድፍረት ኃጢአት ስለሆነ ልንተባበር። ሳርዬ ደርሶብኛል አለች። ማዘር ናት አልሽ በኤም የሚጀምር ስትባይ ሳርዬ ናት። ሳርዬ እንኳን ብታገኘውም አተምረውም። ሳሪ በነገራችን ላይ ስትሬት ፎርዋርድ ናት እና እሷ እጅ ላይ ይጣላቸው ነው የምለው እኔ። እሷ እጅ ላይ ይጣላቸው የለም ነው የምትለው። የለም አትገፍትረኝ ነው የምትለው። ካልጣልንሽ ሲሏትም አትገፍትረኝ ነው የምትለው በቃ። እና ወይኗ ባለፈው ብላለች፣ ሲገፈትሩን እየወደቅንላቸው ብላለች። እና የእውነት መንገድ የሆነው ኢየሱስ ክርስቶስ በዚህ ምክንያት ተሰደበ። ወዳጆች ተሰደበ በዚህ ምክንያት። ጎሽ ለሙዬ እኔም የለም ነው ምለዋለች ቴሌግራም ላይ። ጌታ ኢየሱስ ይባርክሽ። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ
ዮሐንስ እንደዚህ ያለ ነው፣ ወዳጆች ሆይ መንፈስን ሁሉ አትመኑ አለ። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ወገኖቼ ትንቢትን መመርመር ስጋዊነት አይደለም። ትንቢትን መመርመር የአይምሮ ሰው ስጋዊነት አላማኝነት አይደለም። መጽሐፍ ቅዱሳዊ ትእዛዝ ነው። ትእዛዝ ነው። በቃ የእነሱን ትንቢት ከራሴ ህይወት ጋር ለማስታረቅ መከራዬን አልበላም። አይኔን ገልጬ ቁጭ ብዬ እሰማለሁ። በደንብ በትኩረት እሰማለሁ፣ እመረምራለሁ። ምክንያቱም የእግዚአብሔር ቃል ምን አለኝ? መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር እንደሆነው መርምሩ። ትንቢትን መመርመር መጽሐፍ ቅዱሳዊ ትእዛዝ ነው። አትመርምሪ ስላለኝ ማንን ልታዘዝ? እንግዲህ ማንን እንታዘዝ አሉ እኮ ሐዋርያቱ። የሰውን ፊት ወይንስ ክርስቶስን? ማንን እንታዘዝ? የእግዚአብሔርን ቃል እንታዘዝ? እንመረምራለን። አይደለም፣ ይሄ እንደዛ አይደለም በፍጹም። በቃ እኔ ለቤተሰብ የመጨረሻ ልጅ ነኝ፣ የቤተሰብሽ የመጀመሪያ ልጅ ነሽ ሲለኝ አይደለሁም፣ እኔ የመጨረሻ ልጅ ነኝ። እመረምራለሁ፣ በእግዚአብሔር ቃል እመረምራለሁ። የራሴን ታሪክ ሲያዛቡት እመረምራለሁ። አትመኑ፣ መርምሩ፣ ሁሉን አትመኑ ተብሏል። መጽሐፍ ቅዱሳዊ ነው። ስትመረምሩ እንደ ስጋዊ፣ ስትመረምሩ እንደማያምን ሰው፣ ስትመረምሩ መንፈሳዊ ነገር እንደማይገባው ሰው ሊቆጥሯችሁ ይችላሉ። ግን እንደ እግዚአብሔርን ቃል ታዘዙ፣ መርምሩ። እያንዳንዱ አማኝ ራሱን ከሐሰተኛ ነቢያት የመጠበቅ ኃላፊነት አለበት። እግዚአብሔር በነገራችን ላይ ሁለቱንም ነው የሚጠይቀው። ሁለቱንም ወገን ሐሰተኛ ነቢያትንም ይጠይቃል። ሐሰተኛ ነቢያትን ሳይመረምሩ ተከትለው የጠፉትም ይጠየቃሉ። ለምን? አትመኑ መርምሩ ብሎ እግዚአብሔር አዟል። እዛ ከቁጥር 16 እስከ 32 የሐሰተኛ ነቢያትን መገለጫ ይናገራል። መገለጫቸው ከ16 እስከ 17 ድረስ ያለውን በአዲሱ መደበኛ ትርጉም ላንብብላችሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነዚህ ነቢያት የሚተነብዩላችሁን አትስሙ። አንደኛ በባዶ ተስፋ ይሞሏችኋል። እንደው በቃ ይህንን ስትሰሙት ራሱ በቃ የሚመጣባችሁ ነገር የለም። በባዶ ተስፋ ይሞሏችኋል። ከእግዚአብሔር አፍ የወጣ ሳይሆን ከገዛ ልባቸው የሆነውን ራእይ ይናገራሉ። እኔን ለሚንቁኝ እግዚአብሔር ሰላም ይሆንላችኋል ብሏል ይላሉ። የልባቸውን እልከኝነት ለሚከተሉም ሁሉ ክፉ ነገር አይነካችሁም ይሏቸዋል። ሐሰተኛ ነቢያት በባዶ ተስፋ ይሞሏችኋል። ከገዛ ልባቸው የሆነ ራእይ ይናገራሉ። ንስሐ የሌለበትን መጽናናት ደግሞ ይሰጣሉ። እናንተ እኮ ታውቁታላችሁ። የት ጋር እንዳላችሁ እኮ ልባችሁ ያውቀዋል። ከልባችሁ የተሰወረ ነገር የለም። ያ ሁሉ ነገር እንዳለ እሱ ዲል ሳይደረግ እሱ ሳይነካ ምን ይሰጣችኋል? ንስሐ የሌለበትን መጽናናት ያውጃሉ። የልባቸውን እልከኝነት ለሚከተሉ ንስሐ ላልገቡ ሰዎች ክፉ ነገር አይነካችሁም ይሏቸዋል። በእነዚህ ነገሮች ለይታችሁ ታውቋቸዋላችሁ። በባዶ ተስፋ ይሞሏችኋል። ከገዛ ልባቸው የሆነ ከገዛ ኢማጂኔሽናቸው የሆነ ራእይ ይናገራሉ። ወዳጆቼ አንዳንድ ቦታ በቃ ትንቢት ተናገርበት፣ በልብህ የመጣውን ነገር ተናገርበት ይባላል። ኧረ ስለ እግዚአብሔር ትንቢት ኢማጂኔሽን አይደለም። በቃ ልጸልይልህ ብሎ በእምነት መጸለይ ይቻላል። ትንቢት ኢማጂኔሽን አይደለም። ከገዛ ልባቸው የሆነውን ራእይ ይናገራሉ። ከዛ ደግሞ ንስሐ የሌለበትን መጽናናት ይሰጣሉ። ቁጥር 18 ላይ ከእነርሱ መካከል ይላል በጣም የሚገርም ነገር፣ በእግዚአብሔር ጉባኤ ፊት ቆሞ ቃሉን ያዳመጠና ለቃሉ ትኩረት ሰጥቶ ታዛዥ የሆነ ማን ነው? አያችሁ፣ ዋናው ችግራቸው የእነዚህ ሐሰተኛ ነቢያት ዋናው ችግራቸው ቁጥር 18 ነው። ለእግዚአብሔር ቃል ጊዜና ትኩረት አለመስጠት፣ የእግዚአብሔርን ቃል አለመታዘዝ። ይሄ ነው ዋናው ችግራቸው። ከእነርሱ መካከል ይላል ቁጥር 18 በእግዚአብሔር ጉባኤ ፊት ቆሞ ቃሉን ያዳመጠና ለቃሉ ትኩረት ሰጥቶ ታዛዥ የሆነ ማን ነው? እነሱ ራሳቸው ለቃሉ ጊዜ የሚሰጡ አይደሉም። ቃሉን የሚያዳምጡ አይደሉም። ለቃሉ ትኩረት ሰጥተው የሚታዘዙ አይደሉም። ይሄ ነው ዋናው ችግራቸው ይላል እግዚአብሔር ቃል። ከዛ ቁጥር 21 እስከ 22 ድረስ እኔ ያለ እግዚአብሔር እነዚህን ነቢያት አላኳቸውም፣ እነርሱ ግን ለራሳቸው መልእክታቸውን ይዘው ሮጡ፣ ሳልናገራቸውን ትንቢት ተናገሩ። ምክሬ ባለበት ቢቆሙ ኖሮ ቃሌን ለሕዝቤ ባሰሙ ነበረ።
ከክፉ መንገዳቸው ከክፉ ስራቸው በመለሷቸው ነበረ። ዋው! ትክክለኛ መልእክተኛ ለመሆን በመልእክቱ ፊት በቃሉ ፊት መጀመሪያ መቆየት ያስፈልጋል። እነዚህ ሰዎች አለ እግዚአብሔር ምክሬ ባለበት አይቆሙም፣ ጊዜ አይወስዱም። ከቃሌ ጋር ጊዜ አይወስዱም። ምክሬ ባለበት ቢቆሙ ኖሮ ቃሌን ለሕዝቤ ባሰሙ ነበረ። ከዛስ ከክፉ መንገዳቸው ከክፉ ስራቸውም በመለሷቸው ነበረ። ግን ምክሬ ባለበት የሚቆሙ አይደሉም። እነዚህ ለቃሌ ጊዜ የሚሰጡ አይደሉም። ቃሌን የሚታዘዙ አይደሉም። ራሳቸውም መልእክታቸውን ይዘው ሮጡ ይላል። ለዝግጅት ጊዜ የሚሰጡ አይደሉም። ዋናው ነገር ማገልገል ነው ለነዚህ ሰዎች። ዋናው ነገር መተንበይ ነው። ከቃሉ ጋር ጊዜ ማሳለፍ፣ ጊዜ ማባከን ነው ለነዚህ ሰዎች። አንድ አስተማሪ ኢቨንት ላይ ነበረ፣ በጣም የምወዳት አስተማሪ። ፕሪፓሬሽን ታይም ኢዝ ናት ዌስትድ ታይም ትላለች። የዝግጅት ጊዜ የባከነ ጊዜ አይደለም። ለነዚህ ሰዎች ግን የዝግጅት ጊዜ የባከነ ጊዜ ነው። ከቃሉ ጋር ጊዜ መውሰድ ጊዜ ማባከን ነው። እንዴ በተከፈተው በር ሁሉ እየሮጡ መተንበይ ነው እንጂ ጊዜ ወስዶ መልእክትን ማጥራት የሚባል ነገር አያውቁ። ቁጥር 28 እንደዚህ ይላል፣ ህልመኛ ነቢይ ህልሙን ያውራ፣ ቃሌ ያለው ግን በታማኝነት ይናገር። ገለባና እህል ምን አንድ አድርጓቸው ይላል እግዚአብሔር ይላል አዲስ መደበኛ ትርጉም ቁጥር 28። ቃል የሌለው ነቢይ ህልሙን ነው የሚያወራው። ኢማጂኔሽን፣ የራሱን ኢማጂኔሽን ነው የሚያወራው። ህልመኛ ነቢይ ያለ እግዚአብሔር ህልሙን ያወራ፣ ቃል ያለው ግን በታማኝነት ይናገር። ቃል የሌለው ነቢይ ገለባ የሆነ ህልሙን ነው የሚያወራው። ገለባና እህል ምን አንድ አድርጓቸው አለ። ቃል የሌለው ሰው ገለባ ነው የሚያወራው። ቃሌ ያለው ሰው ደግሞ እህል ነው የሚሰጠው። ምን አንድ አድርጓቸው። ከዛ ቁጥር 29 ላይ ቃሌ እንደ እሳት ድንጋይንም እንደሚያደቅ መዶሻ አይደለምን ይላል እግዚአብሔር ይላል። እውነተኛ ነቢያት የሚናገሩት የእግዚአብሔር ቃል እንደሚያቃጥል እሳትና ድንጋይን እንደሚያደቅ መዶሻ። እነዛስ ገለባ ነው የሚናገሩት፣ ገለባ ነው። ኃያል የሆነውን የእግዚአብሔርን ቃል ኃይል አልባ ያደርጉታል። ገለባ ነው የሚናገሩት። ለምን? ህልማቸውን ነው የሚናገሩት። ቃል የላቸውም። ድንጋይን የሚሰብር ነው አለ። በቃ በእውነተኞቹ አንደበት የሚነገረው ቃሌ ግን ድንጋይን የሚሰብር ነው። ድንጋይ ማለት እንግዲህ ለመሰበር አዳጋች የሆነ ግትር የሆነ ልብን የሚያሳይ ነው። የእግዚአብሔር ቃል በእውነተኞቹ ነቢያት አንደበት ሲነገር በስልጣን ነው የሚነገረው። አይለወጥም የተባለውን አድቅቆ ይለውጠዋል። አድቅቆ ይለውጠዋል። እዛ ከ33 እስከ 40 የእግዚአብሔር ሸክም ምንድን ነው የሚሉ ሰዎችን ደግሞ እናያለን። ቃሉን ለገዛ ፍላጎታቸው እየጠመዘዙ የእግዚአብሔር ሸክም ምንድን ነው ይባባላሉ። እና እግዚአብሔር ሁለተኛ ይህንን ቃል እንዳትናገሩ ይላቸዋል። ከዛሬ ጀምሮ የእግዚአብሔር ሸክም ምንድን ነው ስትባባሉ ብሰማ እቀጣችኋለሁ። አትበሉ ብያችኋለሁ፣ አትበሉ። እንደዚህ መንፈሳዊ ቋንቋ ነው። በነገራችን ላይ ይሄ መንፈሳዊ ቋንቋ አለ አይደለ? የቤተክርስቲያን ቋንቋ እኛ መካከልም እኮ አለ አይደለ? ሸክም ሆኖብኛል፣ ሸክም በቃ ጌታ ሸክም ሰጥቶኛል እንባባላለን። እግዚአብሔር የሚያሳስበው ነገር የሚያሳስባቸው ይመስላሉ። ትልልቅ መንፈሳዊ ቋንቋዎችን ያወራሉ። እግዚአብሔር ግን ተጸይፌዋለሁ አለ እንዳትሉ ይላል ቁጥር 33 ላይ ይሄ ህዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብለው ቢጠይቁ አለ ሸክሙ እናንተ ናችሁ እወረውራችኋለሁ ይላል እግዚአብሔር ብለህ መልስላቸው። እንደውም ሸክም የሆናችሁብኝ እናንተ ናችሁ እወረውራችኋለሁ ብለህ መልስላቸው። ተጸይፎታል እግዚአብሔር። ምን እንማር ከዚህ ምዕራፍ? አንደኛ መልካሙ እረኛ የመንጋውን ጉስቁልና ጣልቃ ይገባል አይቶ። ሃሌሉያ! የመንጋውን ጉስቁልና ተመልክቶ ጣልቃ የሚገባ የእረኞች አለቃ አለ። አይዟችሁ ወዳጆች፣ አይዟችሁ። በሰው እጅ አትጠፉም፣ አትጠፉም። በሙያተኛ እጅ አትጠፉም። ተቅበዝብዛችሁ አትቀሩም። ኢንተርቪን የሚያደርግ ጣልቃ የሚገባ የእረኞች አለቃ ይመጣል። ራሴ ሰበስባቸዋለሁ፣ ራሴ ፈልጋቸዋለሁ፣ ራሴ አሰማራቸዋለሁ የሚል መልካም እረኛ አለ። በሩቅ ቆሞ እስከ መጨረሻ እስክትደመሰሱ፣ እስክትጠፉ፣ ከምድረ ገጽ እስክትጠፉ ድረስ ይመለሳል። ትመለሳላችሁ። ይመጣል መልካሙ እረኛ። ሁለተኛ
በሌሎች ኃጢአት የምንማልድ እንጂ የምንመጻደቅ አንሆን። ወገኖቼ የእግዚአብሔር ነገር ለመድመቅ ጨለማ አይፈልግም። አንዳንድ ጊዜ በእግዚአብሔር ቤት ውስጥ ሌሎችን በማጨለም መድመቅ የሚፈልጉ ሰዎችን እናያለን። ይሄ በጣም አሳፋሪና ዓለማዊ፣ ምድራዊ፣ ስጋዊ፣ አጋንንታዊ አሰራር ነው። እኛ የአንድ አካል ብልቶች ነን። የአንዱ መድከም ያደክመናል እንጂ አያበረታንም። የአንዱ መቁሰል ያሳምመናል እንጂ አያስደስተንም። እንዴ ትንሿ ጣቴ እኮ ብትቆስል አካሌ በሙሉ ነው የሚታመመው። የዚህኛው እጄ ጣት ይሄኛው ቆስሎ ይሄኛው እጄ ሪጆይስ ያደርጋል። ከዚህ አንጻር ራሱን እያመሳሰለ እዩት፣ ቀኝ እጇ ቆስሏል፣ እኔ ግን ጤነኛ ነኝ ብሎ ግራ እጄ ይመካል፣ ይደሰታል፣ ወይንስ አብሮ ይታመማል? ወይንስ አብሮ ያቃስታል? ወገኖች በአካል ውስጥ ባሉ ብልቶች በመቁሰላቸው የምናቃስት፣ በመድከማቸው የምናዝን፣ በመውደቃቸው የምንማልድ፣ የምናለቅስ። ኤርምያስ ልቤ በውስጥ ቆስሏል፣ አጥንቶቼ ተብረክርከዋል እነዚህን ሐሰተኛ ነቢያት ሳይ ይል ነበረ። ስለዚህ በሌሎች ኃጢአት የምንማልድ እንጂ የምንመጻደቅ አንሆን። በሌሎች መደብዘዝ የምንደምቅ አንሆን። እንደዛ ይሄ ሰማያዊ አይደለችም ይቺ ጥበብ። በቃ ያዕቆብ ሰማያዊቱንና ምድራዊቱን ጥበብ እያመሳከረ ይናገራል። ሰማያዊ አይደለችም። ሌሎችን በማደብዘዝ ሌሎችን በማጠልሸት ደስደስ ያለ የሰይጣን አሰራር በክርስቶስ አካል ውስጥ የገባ ሌሎችን በማጠልሸት ነጽቶ ለመታየት መሞከር፣ ሌሎችን በማደብዘዝ ደምቆ ለመታየት መሞከር። እንደዛ አይደለም። እንዲህ አልተማርነውም እኛ። እንዲህ አይነት መንፈስ አልሆነልንም እኛ። ሶስተኛ በደልን መሸፋፈን ምርኮ አያስመልስም። በደላችሁን ሸፋፍነው ልክ ናችሁ፣ ትወጣላችሁ፣ ትበረቅሳላችሁ፣ ትሄዳላችሁ የሚሏችሁ ምርኳችሁን አያስመልሱላችሁም ወዳጆች። ይልቁንም በደላችሁን ገልጠው ተመለሱ የሚሏችሁ ናችሁ ምርኳቸውን የሚያስመልሱላችሁ። ስለዚህ በደልን መሸፋፈን ምርኮን አያስመልስም። ሶስተኛው ነጥብ። አራተኛ ከእግዚአብሔር የሆነውን መንፈስ ከእግዚአብሔር የሆነውን ትንቢት ለይቶ ወደ ማወቅ እንደግ ወዳጆች፣ እንደግ። መስማት የምንፈልገውን ሳይሆን እግዚአብሔር ማለት የፈለገውን ለይቶ ወደ ማወቅ እንደግ። አስተማሪው መንፈስ አስተማሪው ቅባት በእያንዳንዳችን ውስጥ አለ። ውስጣችንን እናዳምጥ። ስጋችንን ሳይሆን ስሜታችንን ሳይሆን ሁኔታችንን ሳይሆን ውስጣችንን እናዳምጥ። አለ መንፈስ ቅዱስ በውስጣችን አለ። አይደለም ይለናል፣ እኔ አይደለሁም ይለናል ወዳጆች። ስለማንሰማው ያኛውን መከተል ስለወደድን ነው። የስጋችንን ፈቃድ ስለነገሩን ተታለን ነው እንጂ ይነግረናል መንፈስ ቅዱስ። እያንዳንዱን ለሐሰተኛ ትንቢት የተጋለጥንባቸውን ጊዜያት ወደኋላ ዘወር ብለን ብናስብና በጥሞና ብናስተውላቸው ነበረ ያ ሬድ ፍላግ ነበረ። አይደለም የሚለው ቅር የሚለው በውስጣችን ያ የመንፈስ ቅዱስ ምስክርነት ነበረ። አልፈነው ነው፣ ጥሰነው ሄደን ነው፣ የልባችንን ምኞት ተከትለን ነው። ስለዚህ ያንን ወደ ማወቅ እና ያንን ወደ መከተል ያንንም ወደ መውደድ እንደግ ወዳጆቼ። ወደ መውደድ፣ እውነትን ወደ መውደድ እንደግ። ቢጎረብጥም እውነትን ወደ መውደድ እንደግ። እንወደዋለን፣ ይለመዳል እኮ። ድሮ እኔ ቡና በስኳር ነበር መጠጣው፣ ማኪያቶ በስኳር ነበር መጠጣው። የሆነ ጊዜ ላይ ወሰንኩኝ ስኳር ለማቆም። መጀመሪያ አልወደድኩትም፣ ደስ አላለኝም። ምክንያቱም ሁላችንም እንደምታውቁት ቡና ስንለምድ እንደውም ለስኳሩ ብለን ነው መጀመሪያ የምንለምደው። በስኳሩ እየተታለልን ነው የምንለምደው። ከዛ በኋላ የሆነ ሰዓት ላይ በቃ ማቆም አለብኝ ስኳር አልኩኝና አቆምኩኝ። ባዶ ቡና መጠጣት ጀመርኩ፣ ባዶ ማኪያቶ መጠጣት ጀመርኩኝ። ከሆነ ጊዜ በኋላ ለመድኩት፣ ወደድኩትና በስህተት አሁን ለሌላ ሰው የተደረገ ስኳር የገባበት ማኪያቶ ወይንም ቡና ብትሰጡኝ አንዱን ማዋጥ አልችልም። አንዴ ፉት ያልኩትን ማዋጥ አልችልም ወዳጆቼ። እውነትም ስንለምደው እንወደዋለን። መጀመሪያ ላይ ይመራል፣ ግን ቴስታችን ይቀየራል ወዳጆቼ። ውሸትን ወደ መጥላት፣ በቃ ጽድቅን ወደ መውደድ፣ አመፃን ወደ መጥላት እንደግ። ይታደጋል። ምዕራፍ 24 ትንቢተ ኤርምያስ ምዕራፍ 24 ላይ ስንገባ ፈጠን እላለሁ።
ትንሽ ነው ክፍሉም። መልካምና መጥፎ በለስ ነው። ከቁጥር 1 እስከ 3 ድረስ ኤርሚያስ በራእይ ያየውን የቅርጫቱን በለስ እናገኛለን እና ቁጥር 2 ላይ አንዱ ቅርጫት ቶሎ የደረሰ ፍሬ የሚመስል እጅግ መልካም በለስ ነበረበት አለ። በሌላው ቅርጫት ግን ከመበላሸቱ የተነሳ ሊበላ የማይቻል እጅግ መጥፎ በለስ ነበረበት አለ። እንግዲህ ይሄ ራእይ ለኤርሚያስ የተገለጠለት ኢኮንያን የተባለው የይሁዳ ንጉስ ወደ ባቢሎን ከተማረከ በኋላ ነው። ያ እግዚአብሔር የቀኝ እጄ ቀለበት ማኅተም ቢሆን እንኳን አውልቄ እጥለዋለሁ ያለው ኢኮንያን አልማረክም ወዳለበት ወደ ባቢሎን ከተማረከ በኋላ ይህንን ያሳየዋል እግዚአብሔር። እና በዚህ ወቅት ላይ የተወሰኑ ሰዎች ወደ ባቢሎን ፈልሰዋል። የቀሩት ደግሞ ገና በኢየሩሳሌም ተቀምጠው ያሉበት ጊዜ ነው እና በኢየሩሳሌም የቀሩት ራሳቸውን ብሌስድ እንደሆኑ እንደተባረኩ እግዚአብሔር ከነሱ ጋር እንደሆነ ወደ ባቢሎን የፈለሱትን ወደ ባቢሎን በግዞት የተወሰዱትን ደግሞ የሆነ የእግዚአብሔር ፍርድ እንደወደቀባቸው የተረገሙ እንደሆኑ አድርገው ይመለከቱ ነበር። 2 የበለስ ቅርጫት አሳየው እግዚአብሔር። አንደኛው የተበላሸ፣ አንደኛው ደግሞ መልካም የሆነ አሳየው እና ከ4 እስከ 7 ድረስ እግዚአብሔር ትርጉሙን ይነግረዋል። መልካሙ በለስ ማለት አለው ሰዎቹ ከሚያስቡት በተቃራኒ፣ በይሁዳ የቀሩት በኢየሩሳሌም የቀሩት ሰዎች ከሚያስቡት በተቃራኒ መልካሙ በለስ ወደ ባቢሎን የፈለሰው ሕዝብ ምሳሌ ነው አለ እግዚአብሔር። አይገርማችሁም? ቁጥር 5 ላይ የእስራኤል አምላክ እግዚአብሔር እንዲህ ይላል አለ እንደዚህ እንደ መልካሙ በለስ ከዚህ ስፍራ ወደ ባቢሎናውያን ምድር የሰደድኩት የይሁዳ ምርኮን በመልካም አስበዋለሁኝ አለ እግዚአብሔር። መሰደድን ወደ ባቢሎን በግዞት መሄድን እንደ መረገም እንደ ክፉ ነገር እግዚአብሔር እንደተለያቸው አድርገው እየቆጠሩ ነበረ ኢየሩሳሌም ይሁዳ የቀሩት ሰዎች። የእነሱን እዚህ መቅረት ደግሞ እንደ መባረክ፣ እንደ እግዚአብሔር አብሮነት፣ እንደ መልካም ነገር እየቆጠሩት ነበረ። እግዚአብሔር ግን መጣና ነገሩ የተገላቢጦሽ ነው አለ። እዛ የሄዱትን ለመልካም እመለከታቸዋለሁ፣ እመልሳቸዋለሁ። እነዚህ ደግሞ ልክ እንደ ተበላሸው በለስ እንደዛ ናቸው እዚህ የቀሩት አለ። እንደዛ ናቸው አለ። ምክንያቱም የሰደድኩትን የሚል ቃል አለ። ወደ ባቢሎናውያን ምድር የሰደድኩትን የይሁዳን ምርኮ በመልካም አስበዋለሁ። እነዚህ ሰዎች እግዚአብሔር ወደ ሰደዳቸው ስፍራ ነው የሄዱት። አያችሁ፣ እግዚአብሔር ስደቱን ተጠቅሞ ደግሞ ይሰራቸዋል። ወደ ባቢሎን መሄዳቸው የባቢሎን መንግስት ስለበረታ የመጣባቸው ነገር ሳይሆን እግዚአብሔር ነው በኤርሚያስ አንደበት ወደ ባቢሎን ምድር እሰዳችኋለሁ፣ ወደ ባቢሎን መሄዳችሁ የኔ ፈቃድ ነው፣ ወደ ባቢሎን አትሄዱም፣ ከዚህ ምድር አትነቀሉ፣ ምንም ነገር አይደርስባችሁም፣ የባቢሎን ንጉሥ ወደዚች ምድር አይመጣም፣ አፈር አይደለድልባትም፣ ከተማይቱን አይደርስባትም የሚሏችሁን ሐሰተኛ ነቢያትን አትመኗቸው። ይልቁንም ተነስታችሁ በፈቃደኝነት የባቢሎን ንጉሥ ሲያግዛችሁ እሺ ብላችሁ ተጋዙ። ከዛ በኋላ እዛች ምድር ላይ 70 ዓመት ትቀመጣላችሁ። እግዚአብሔር ደግሞ ያንን ስደት ያንን ግዞት ተጠቅሞ ይሰራችሁና በመልካም ያስባችኋል። 70 ዓመቱ ካለቀ በኋላ ወደዚች ምድር መልሶ ያመጣችኋል፣ ይተክላችኋል፣ ይሰራችኋል፣ ፕሮስፐር እንድታደርጉ ያደርጋችኋል ብሎ እግዚአብሔር ተናግሯቸዋል። እነሱ ግን እሺ ብለው የተሰደዱትን እንደተረገሙ ቆጥረው እዚህ መቅረታቸውን ደግሞ እነሱ እንደ መልካም ነገር ለራሳቸው እንደተባረኩ ሰዎች ራሳቸውን ቆጥረው ነበረ። እግዚአብሔር መጣና የሰደድኳቸው እኮ እኔ ነኝ፣ ወደ ሰደድኳቸው ቦታ የሄዱትን እነሱን ለመልካም እመለከታቸዋለሁ። አንሰደድም ብላችሁ በእኔ ቃል ላይ አምጻችሁ የተቀመጣችሁትን እናንተን ደግሞ እንደተበላሸው በለስ አደርጋችኋለሁ ይላቸዋል። እነዛን ስደቱን ተጠቅሞ ትሑታን ያደርጋቸዋል፣ ያነጻቸዋል፣ ወደ ራሱ ይመልሳቸዋል። ቁጥር 7 ላይ እኔ እግዚአብሔር እንደሆንኩኝ የሚያውቅ ልብ እሰጣቸዋለሁ አለ። ለነዛ በፍጹም ልባቸው ወደ እኔ ስለሚመለሱ፣ ለምን? በስደቱ ውስጥ እግዚአብሔር ሰርቷቸው በፍጹም ልባቸው ወደ እኔ ስለሚመለሱ እነሱ ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ። እግዚአብሔር በቅጣቱ ውስጥ እንኳን መልካምነቱን እንዴት እንደሚያዘጋጅ በቅጣት ውስጥ መልካምነቱን ያዘጋጃል እግዚአብሔር። ሰው በአመፃ ካዘጋጀው ገነት ይልቅ እግዚአብሔር ልኮን የምንሄድበት ምድረ በዳ በረከት አለው ወዳጆች። ወደ ግዞት እኮ ነው የሚልካቸው፣ ወደ ባርነት እኮ ነው የሚልካቸው። ግን በዛ ውስጥ
በልቅሶ ሸለቆ ውስጥ በረከትን አዟል ይላል መዝሙር መጽሐፍ ላይ። እግዚአብሔር በዛ ግዞት ውስጥ ያዘጋጀው በረከት አለ። እኔ ነኝ የሰደድኳቸው፣ እኔ ነኝ የላኳቸው። እዛ ሰራቸዋለሁኝ፣ ሪፋይን አደርጋቸዋለሁኝ፣ አሳምራቸዋለሁ፣ ሀምብል አደርጋቸዋለሁኝ። ከዛ በኋላ አዲስ ልብ ሰጥቼ ወደ ራሴ መለሳቸዋለሁ። እነዚህ ከመሰራት እኮ ነው ያፈገፈጉት። በግዞት ውስጥ ካለው መሰራት ነው አፈግፍገው በኢየሩሳሌም የተቀመጡት። ስለዚህ አይሰሩም። ስለማይሰሩ ደግሞ እግዚአብሔር እንደተበላሸው በለስ አድርጊያቸዋለሁ ይላቸዋል። የባቢሎን ስደትና ግዞት ወደ እግዚአብሔር የሚመለሱበት መንገድ እንደሆነ እግዚአብሔር አስቀድሞ አስቦታል። ከዛ ከቁጥር 8 እስከ 10 መጥፎ በለስ በኢየሩሳሌም የቀረው ሕዝብ ተምሳሌት ነው ይለዋል። ደግሞ ንጉሱ ሴዴቅያስን ጨምሮ በኢየሩሳሌም የቀሩትን እግዚአብሔር እንደ ክፉ በለስ ናቸው አላቸው። ቁጥር 8 እንደዚህ ይላል፣ ነገር ግን ከመበላሸቱ የተነሳ ሊበላ እንደማይቻለው እንደ መጥፎ በለስ ይላል እግዚአብሔር የይሁዳን ንጉስ ሴዴቅያስንና ባለስልጣኖቹን እንዲሁም በኢየሩሳሌም የቀሩትንም ሆነ በግብፅ የሚኖሩትን ደግሞ ወደ ግብፅ ይሄዳሉ። አይገርማችሁም? ወደ ግብፅ ደግሞ እግዚአብሔር ወደ ባቢሎን ትሰደዳላችሁ ብሎ ባቢሎን ላለመግባት ኢየሩሳሌም የቀሩ አሉ፣ ወደ ግብፅ ደግሞ ሸሽተው ፈርጥተው ይሄዳሉ። ሁለቱንም ሴዴቅያስን፣ ባለስልጣኖቹን፣ ግብፅ የሄዱትን፣ ኢየሩሳሌም የቀሩትን እንዲሁ ነው የማደርግባቸው አለ። ከመበላሸቱ የተነሳ ሊበላ እንደማይችለው እንደ መጥፎ በለስ ነው ማደርግባቸው። ወገኖቼ በሰው አይን የተሻለ ስፍራ ላይ ያሉ ቢመስሉም በእግዚአብሔር አይን ግን አምፀዋል፣ ልባቸውን አደንድነዋል። ስለዚህ እግዚአብሔር እንደተበላሸው በለስ ነው የማደርጋቸዋል። ወገኖቼ ሴፍቲ፣ ሴኪሪቲ፣ ደህንነት፣ መጠበቅ፣ ሰላም፣ እረፍት ያለው እግዚአብሔር ሁኑ ባለን ስፍራ ነው። እኛ ሴፍ ነው ባልነው ስፍራ አይደለም። እግዚአብሔር ሁኑ ባለን ስፍራ ነው። እግዚአብሔር በግዞት ቤት ውስጥ እንድትሆኑ ነው የምፈልገው ካለ ትክክለኛው ስፍራ የግዞት ቤት ነው። እዚህ ቁጭ በሉ ካለ ትክክለኛው ስፍራ እዚህ መቀመጥ። እግዚአብሔር ምን ይላል ነው ጥያቄው። ምን ይላል? ተቀመጡ ያለበት ጊዜ አለ እግዚአብሔር፣ ሂዱ ያለበት ጊዜ ደግሞ አለ። ባቢሎን የማረከቻቸው እግዚአብሔር ስላስማረካቸው ነው። ስለዚህ ለባቢሎን መማረክ የእግዚአብሔርን ተግሳጽ እሺ ብሎ መቀበል፣ ቅጣቱን ላለመቀበል፣ ተግሳጹን ላለመቀበል። በኢየሩሳሌም የቀሩት ሰዎች ያመጹት በባቢሎን መንግስት ላይ ሳይሆን በእግዚአብሔር ላይ ነው። ምክንያቱም ያንን ግዞት የፈቀደው እግዚአብሔር ነው። ወዳጆቼ የእግዚአብሔር ተግሳጽና ቅጣት ለጊዜው ደስ ባያሰኝም ፍጻሜው ግን በረከትና ድነት ነው። ሮሜ 8:28 ሁላችንም የምናውቀው ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ በጎ አይደለም፣ ነገር ሁሉ አይጣፍጥም፣ ነገር ሁሉ ደስ አያሰኝም። ግን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ በፈቃዱ ውስጥ ራሳቸውን ለማስገዛት ለወደዱ እሺ ይላሉ ለነሱ ያ በጎ ያልሆነው ነገር ለበጎ ይደረጋል። ሐዋርያው ጳውሎስ እኮ በጎ ስላልሆነ እኮ ነው ነገሩ ለበጎ ይሆናል ያለው። በጎ ቢሆን ለበጎ ነው ብሎ ማመላከት ባላስፈለገ ነበር። ግን አይዟችሁ ለበጎ ነው የሚላቸው ከረንትሊ የሆነ ያለው ነገር በጎ ስላልሆነ ነው። መሰደድ ደስ አይልም፣ ግዞት ደስ አይልም። ግን እግዚአብሔር ለበጎ ቀይረዋለሁ፣ ሂዱ እዛ ሰርቼ ሪፋይን አድርጌ አሳምሬ ትሁት አድርጌ አዲስ ልብ ሰጥቼ ወደ ራሴ መልሼ አመጣችኋለሁኝ፣ ህዝቤ አደርጋችኋለሁ፣ አምላክም ሆናችኋለሁ አላቸው። አልሰማም ብለው ኢየሩሳሌም የተቀመጡትን ከዚህ ድል ፈንታ ትጎድላላችሁ ይላቸዋል። ተግሳጹ እየሰባበረን ሲመስለን ግን መልሶ እየገነባን ነው። ተግሳጹ እኮ እያፈራረሳቸው ነው። ተግሳጹ እኮ ከእርስታቸው እየነቀላቸው ነው። ተግሳጹ እኮ ወደማያውቋት ምድር በግዞት እየወሰዳቸው ነው። ተግሳጹ እኮ ከነፃነት ሀገር ወደ ባርነት እያስገባቸው ነው። ግን እየሰባበረን ሲመስለንም ለካ መልሶ እየገነባን ነው። ለካ እየገነባቸው ነው። ለካ ሪፋይን ሊያደርጋቸው ነው። ለካ ሪስቶር ሊያደርጋቸው ነው። ለካ አዲስ ልብ ሊሰጣቸው ነው። ለካ አምላክ ሊሆናቸው ህዝብም ሊያደርጋቸው ነው። የእግዚአብሔር ተግሳጽ እየሰባበረን ሲመስለን ግን መልሶ እየገነባን ነው። አዲስ ልብ ሰጣቸዋለሁ አለ እግዚአብሔር። አይገርምም? የሰው ልጆች ሁሉ ዋነኛው ብልሽት ልብ ነው።
ውስጣዊ ማንነት ነው። እውነተኛ ለውጥም የሚጀምረው ከልብ ነው። ልብን መለወጥ የሚችለው ደግሞ እግዚአብሔር ነው። ከሚደርስባቸው መከራ የተነሳ ልባቸው ይለወጣል አላለም ወዳጆቼ። መከራ ልብን አይለውጥም። ታውቃላችሁ አይደለ? እግዚአብሔር ነው ልብን የሚለውጠው። በዛ መከራ ውስጥም ልብን የሚለውጥ እግዚአብሔር ነው። መከራ ልብን የሚለውጥ ቢሆን ኖሮ አንዳንድ ሰዎች ላይ የሚደርስባቸው መከራ በቃ ቁጭ ክርስቶስን ባስመሰላቸው ነበረ። ግን መከራ በራሱ ልብን አይለውጥም። በመከራ ውስጥ ያለን አቲቲዩድ፣ በመከራ ውስጥ ያለን ታዛዥነት፣ በመከራ ውስጥ እግዚአብሔርን መስማት፣ በመከራ ውስጥ ያለ ከእግዚአብሔር ጋር መጣበቅ እግዚአብሔር ልባችንን እንዲለውጠው ያደርጋል። አዲስ ልብ ሰጣቸዋለሁ እኛ ለመከራው አዲስ ልብ አይሰጣቸውም። እኔ ግን አዲስ ልብ ሰጣቸዋለሁ። እሺ ብለውኝ ስለሄዱ አዲስ ልብ ሰጣቸዋለሁ። ምን እንማር ከዚህ ምዕራፍ? አንደኛ ወዳጆቼ በሰው አተያይ የበረከት ስራ የሚመስለው ቦታ የበረከት ስፍራ የሚመስለው ቦታ በእግዚአብሔር ዓይን ሲታይ ግን እንደዛ ላይሆን ይችላል። እግዚአብሔር ማን ብሎ ይጠራዋል? ያን መስሪያ ቤት እግዚአብሔር ማን ብሎ ይጠራዋል? ያን ልንሄድበት ያሰብነውን ሀገር እግዚአብሔር ማን ብሎ ይጠራዋል? ለኛ የበረከት ስፍራ ብሎ ይጠራው ይሆን እግዚአብሔር? ለሌሎች የበረከት ስፍራ ስለሆነ ለኛ የበረከት ስፍራ ነው ማለት አይደለም። እግዚአብሔር ግብፅን የበረከት ስፍራ አይደለም አለ። በኢየሩሳሌም መቅረትንም የበረከት ስፍራ አይደለም አለ። ታዲያ የት ነው የበረከት ስፍራ? እግዚአብሔር ሆይ በግዞት በምርኮ ወደ ባቢሎን መጓዝ፣ እኔ እንዳልኩት ወደ ባቢሎን መሰደድ፣ ተማርኮ መሄድ እሱን የበረከት ስፍራ አለ። ስለዚህ የበረከት ስፍራ የሚመስለው ቦታ ሁሉ በእግዚአብሔር ዓይን ሲታይ ግን ላይሆን ይችላል። በሰው ዓይን ሲታይ የለመለመ የሚመስል ቦታ እግዚአብሔር ግን ሰዶምና ገሞራ ብሎ የሚያውቀው ቦታ ሊሆን ይችላል። ሎጥን ታውቁታላችሁ። ዓይኖቹን አነሳ ይላል። ቅድሚያ እንኳን አልሰጠውም ለአጎቱ አስከትሎት ለወጣው የመጀመሪያውን ተስፋ ቃል ለተቀበለው ለሱ የመጀመሪያውን እድል ለሰጠው አንተ ምረጥ፣ አንተ ወደ ግራ ብትሄድ እኔ ወደ ቀኝ ሄዳለሁ፣ አንተ ወደ ቀኝ ብትሄድ እኔ ወደ ግራ ሄዳለሁ አለ። አብርሃም ታላቅ ነው፣ አጎት ነው፣ የተስፋ ቃል የተቀበለ ነው፣ ምርጫ የሰጠ ነው። እሺ በቃ ታላቅ ነህ አንተ ውሰድ ምርጫውን አላለውም። ዓይኖቹን አንስቶ ተመለከተ ይላል። ሰዶምና ገሞራ እግዚአብሔር ሳያጠፋው በፊት ይላል እግዚአብሔር ቃል እንደ ኤደን ገነት የለመለመ ነበር ይላል። ስለዚህ እሱን መረጠ። በኋላ ላይ ግን ሰዶምና ገሞራ ምን እንደሆነ ታውቁታላችሁ። አንዳንድ ጊዜ እግዚአብሔር የሚያየው እኛ እንደምናየው ላይሆን ይችላል። ሁለተኛ ከዚህ ምዕራፍ የምንማረው የእግዚአብሔርን ተግሳጽ ለማምለጥ ስንሞክር ከተግሳጹ ጋር ብቻ አይደለም የምንተላለፈው፣ ከቅጣቱ ጋር ብቻ አይደለም የምንተላለፈው፣ ከዓላማውም ጋር እንተላለፋለን። በቅጣት ውስጥ እግዚአብሔር ሊሰራ በህይወታችን ሊያደርግ ካለው ነገርም ጋር እንተላለፋለን። አይለፈን። እግዚአብሔር ካስማረከን እንማረክ፣ እግዚአብሔር ካስቀመጠን እንቀመጥ። ምክንያቱም ከቅጣቱ ጋር ብቻ ሳይሆን ከዓላማውም ጋር ስለምንተላለፍ ማለት ነው። ሶስተኛ የእግዚአብሔር ተግሳጽ እየሰባበረን እንደሆነ ቢሰማንም እየገነባን ስለሆነ እንመነው ወዳጆች። አራተኛ የህይወት ዋናው ግብ እግዚአብሔርን ማወቅ ነው እንጂ ተመቻችቶ መኖር አይደለም። በቃ እግዚአብሔር ምን ይላል? እግዚአብሔር ምን ያስባል? የትኛው ወደ እግዚአብሔር ያስጠጋኛል? የትኛው እግዚአብሔርን እንዳውቅ ይረዳኛል ነው እንጂ የትኛው ይመቸኛል አይደለም። ኢየሩሳሌም መቅረት ሊመች ይችላል፣ ወደ ግብፅ መሮጥም ሊመች ይችላል። ግን ወደ ባቢሎን እግዚአብሔር እንዳለው መሰደድ እግዚአብሔርን ወደ ማወቅ ያደርሳል። ስለዚህ የህይወት ዋናው ግብ ደግሞ እግዚአብሔርን ማወቅ ነው እንጂ ተመቻችቶ መኖር አይደለም። ከምቾት ይልቅ ከእግዚአብሔር ጋር ላለን ሪሌሽንሽፕ ቦታ ልንሰጥ ያስፈልጋል። ጌታ ኢየሱስ ይባርካችሁ።